ይሄ ታቦት ሪሉም ይሁን ተሰርቆ የመጣውም ይሁን ተቀርጾ የተባዛውም ይሁን ለሀገራችን ምንድነው ያመጣላት? ጠረጴዛ አለን ብለን አንጠራም አል ማለት ታቦት የሚሰጠውና ጠረጴዛ የሚሰጠው አገልግሎት ቅዱስ ጠረጴዛ ብለው የሚሰጠው አገልግሎት የተለያየ ነው ማለት አይደለም። ስትጠራው ለምንድን ነው እንደዛ ብለህ የምትጠራው? አሁን አንተ ራስህ መሞገቻ ስትጀምር ማለት ነው ከጥያቄው ታቦት ጠረጴዛ መክተፊያ መሰዊያ ምንም በቃ አታንሱት እኮ ብለው ነበር ኦርቶዶክስ። አይሆን ማን ያነሳው? አንዱ ዶክተር ተነሳና በፍጹም አለ ጠረጴዛ አይባልም ማለት ቅዳሴ ራሱ እንኳን አስቀድሶ አያውቅም። አሁን ቅዳሴ የሚያቅሰው ቢያንስ ካህናቱ ሲቀድሱ እንኳን ሙሉ በሙሉ ቅዳሴ እንኳን ባይማር ቅዳሴን የሚያቅሰው የኦርቶዶክስ ታቦት ብላ የምትለው ቤካ በፒክቸሩ ላይ ያስቀመጠው ማለት ነው ጠረጴዛ ይባላል። የስም ዝርዝራቸውን ይሰጣችኋል እንዲወገዙ እንፈልጓቸውን ብለህ ነገር እንደሆነዳጊ በየቆራረጡ ምንድነው አወገዘች አወገዙ ምናምን ነገር አሁን ስንቱ ተወግዙ እንዲማ ከሆነ ጌታ እስኪመጣ ድረስ ተወግዘው አያልቁ መጽሐፍቶቹ አያልቁ። እሱ እውነት ነው። በየተራ ከሆነ አያልቁ። እኔ ምንድነኝ አለ መምህር ነኝ አለ። እኔ መምህር ነኝ አለ። ኦኬ መምህር ነኝ አለ። ሶ ከሳቸው የተሻለ ምንድነኝ? አልገባኝም። ቤተክርስቲያኒቷ እንድታስተምር አውደ ምሕረት ትሰጥሃለች፣ ህዝብ እንድታስተምር። አንተ እኔን ታውቀኛለህ? መጀመሪያ እየጠየኩ ስለ እንዳቅህ እኮ ነው እየጠየኩ ነው ያለው ተወዳጅ። የቅድም ንግግርን ኮንፊርም ላደርግ ነው። አንተ የኦርቶዶክስ ለዛ ነው እየጠየኩ ያለው እኮ እንዳቅህ እንድናቅህ። በቃ አዳምጠኝ። እኔ ለአንተና አንተን ለመሰሉ ሰዎች በመጽሐፍ ቅዱስ ላስረዳ ነው የገባሁት። እኔ ስለሚያለኝ የጠየኩ አቦት ምን ማለት ነው? የቤተ ክርስቲያን መምህር ነህ ወይ? እና ማጋጀት አያስፈልግም። መምህር ነኝ። ያው የቤተ ክርስቲያን መምህር ሰሙት። የቤተ ክርስቲያን መምህር ነህ? አዎ። አውደ ምሕረት ላይ ቆመ ህዝብ ታስተምራለህ ማለት ነው። በቃ ሻው እኮ ነገርኩህ። እሺ ጥሩ። አንተም እኚህም መምህር የቤተ ክርስቲያን መምህር ናችሁ ሁለታችሁም። አንተም የኦርቶዶክስ መምህር ነህ፣ እሳቸውም የኦርቶዶክስ መምህር ናቸው ማለት ነው። ወንድሜ ሰው የራሱን አቋም ሊሆን ይችላል። እኔ አሁን ምነግርህ አዳምጠኝ። ምነግርህ በግሪኩ ጠረጴዛ ይለዋል። እኔ ስለ ግሪኩ ሩቅ ነው ለአንተ፣ ሩቅ ነው ለአንተ። ታቦት ማለት የሚፈተትበት ነው፣ የሚቀርብበት ነው። አሁን የሚቀመጥበት ከሆነ ደግሞ ጠረጴዛ ነው። ወንድማችን የትኛውን እንስማ? አንተን እንስማ ወይስ ያንን መምህር እንስማ? አንጋጭም ማለት እሺ፣ ላሰማሽ እንደማት አርመን ታቦት የለው፣ ሶሪያ ታቦት የላትም፣ ህንድ ታቦት የላትም አላቸው። ታቦት ያላትና ስርዓተ ታቦት ያላት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ ናት። ክብር ምስጋና ለመድኃኔዓለም ብቻ ናት። በቪዲዮ የተደገፈ አሳያለሁ። ወንድሞቻችን ሲመልሱ አይቻልም። ታቦቱ ጠረጴዛ እያሉ ይሄ ስህተት ነው። እኛ ቤት ጠረጴዛ የለም። ሰማው? እኛ ቤት ጠረጴዛ የለም ማለት እኛ ጋር ደግሞ ጠረጴዛ ነው የምንለው። በቃ እኔ ደግሞ እለዋለሁ። ይኸውልህ በቃ አንተን ችግር የለም። አንተ ነህ ወይስ ቤተክርስቲያንን ናት ጠረጴዛ የምትለው? አዳምጠኝ። አዎ በጣም ጥሩ። እኔ ያ ህብስቱና ጽዋው የጌታ ባርኮ የሰጠን ስጋና ደሙ አልመለስክልኝ። ያ የሚቀመጥበት ከሆነ ድረስ ከሆነ ተቀምጦ የሚሰዋበት አዳምጠኝ። ልመልስልህ። አስወራኝ እኮ የምታወራው የጠየኩህን ጥያቄ እንደመልስልህ ስላወቅህ ይመስለኛል አይደል? እኔ የጠየኩህ ጥያቄ በጣም ሲምፕል ነው። ለምን ኢንተራፕት ታደርገኛለህ?
እኔ የጠየኩት ጥያቄ በጣም ለምን ኢንተራፕት ታደርገኛለህ? ስላልመለስከው እየመለስኩት አይደል እንዴ? ለምን ዝም አትልና አታዳምጠኝም? ሌላ ጥያቄ ነው እየመለስክ ያለው። እኔ ያልጠየኩህን ጥያቄ ነው እያወራ ያለው። አላስወራ አልከኝ። እሺ እንድንሰማ የጠየኩት ጥያቄ ምን ነበረ ወዳጄ? ምን ነበር የጠየኩት? ጠረጴዛ መሆኑን ላስረዳህ። አልጠየኩም። እንድናስረዳ ካልፈለግ አልጠየኩም። እዴ ጠረጴዛ ስለመሆኑ አስረዳኝ አላልኩም። አልጠየኩም። የጠየኩን ጥያቄ በደንብ ስማ። ቤተ ክርስቲያን ናት ወይስ አንተ ነህ ጠረጴዛ የምትለው ነው ጥያቄ። ወንድሜ ቤተ ክርስቲያን ታቦት የምትለው ታቦት የሚለው ግሱ ራሱ የግዕዝ ወርድ ነው ወንድሜ። መጽሐፍ ቅዱስ ውስጥ ብዙ የግዕዝ ወርዶች አሉ። ብዙ አሁንም አልተመለሰም ጥያቄው። ወደ ጥያቄው ቋንቋ አፈታት ጉዳይ እንጂ ጠረጴዛ ሆነ ታቦት አንድ ነው። አሁንም ምንም ይለያይ ነገር አልተመለሰም ጥያቄው። የኔ ጥያቄ አሁንም ገና ነኝ። ወደ ቃላቱ ደግሞ እንሂድና ቃላቱን ማስተዋሃለሁ። የጠየቁት ጥያቄ በጣም ሲምፕል ነው። አንተ ነህ ወይስ ቤተክርስቲያን ናት ጠረጴዛ የምትለው? ቤተክርስቲያን የምትለዋለች። ማስረጃ አንተ አፍታ እንዴ ታቦት ማለት ከጠረጴዛ ጋር የሚለያይ ነገር አይደለም። ማስረጃ ፉከራውን ተወው ወንድሜ። የሰማኸኝ ከሆነ በትልቁ አድርጌ ያለው ማስረጃ ብራት ህብስቱና ጽዋው የምትመጥበት ከሆነ ማስረጃ ወዳጅ አሁን የቤተ ክርስቲያን እኔ ከዛ ታስረዳናለህ። የቤተ ክርስቲያን እሺ ማስረጃ ልስጥ። አንደኛ ቆሮንቶስ አዳምጥ። አንደኛ ቆሮንቶስ 10:14 ጀምራ አንብብልኝ። ቤተ ክርስቲያን ታቦትን ጠረጴዛ ብላ እንደምትጠራው ማስረጃ አንጣ። አረ ባናት ማስረጃ በትልቁ አድርጌ ያለው ኮዳጄ በትልቁ ማስረጃ እንድገልጥ ነው። መጽሐፍ ቅዱስ አጠገቤ የለም ወዳጄ አለ ወይስ የለም ማስረጃ? አንደኛ ቆሮንቶስ 10:14 ጀምሮ አንብብልኝ። ከዛ እሱን ወደ ግሪኩ ስትሄድ ደግሞ ታገኘዋለህ። ጠረጴዛ ሲል እኛ ወዳጃችን የለውም ማለት ነው። እንደዚህ እንድታዩት ያክል ነው። ግብጽ ታቦት የላትም የሚለው ጌታ መጣው። ግብጽ ታቦት አላት፣ በደንብ ታቦት አላት። ግብጽ ታቦት አላት፣ ተንቀሳቃሽ አይሆን እንጂ መምህር ሆነ እኔ መደማመጥ ካቃተ በጣም ከባድ ማለት። እኔ አንተ አሁን ምን ልታስተምር እንደምችል አላውቅም እውነት ለመናገር። አይ ይኸውልህ ወንድም ተደማመጥ። ቆይ በአንተ ካልኩሌሽን የሚሄድ ሰው አይደለሁም። ስሜታዊ አትሁን ወዳጅ። ካልኩሌሽንን እዛ ተወውና እኛም ስሜታዊ አትሁን ወዳጅ። አንዴ ስሜታዊ አትሁን። ምን አለን? ምን ብሎ ዋሸ? ቤተ ክርስቲያኔ ታቦትን ጠረጴዛ ነው የምትለው አለ። ማስረጃ አንጣ ሲባል የለውም። አንደኛ ቆሮንቶስ 10:14 ጀምሮ አንብብቋል። አንደኛ ቆሮንቶስን ጠቅሳ ቤተክርስቲያን ጠረጴዛ ብላ የጠቀሰችበት የቤተክርስቲያን ማስረጃ ኤክስልስት አንደኛ ቆሮንቶስ 10:14 ጀምሮ ልክ እንደዚህ አሁን አንተ የምታወራውን ቤተክርስቲያን የጠቀሰችበት ማስረጃ ስማኝ። ራዕይ 3:11 ራዕይ 2:17 አዳምጠኝ። የለም ኤክስልስት ማስረጃ ልስጥ። ከዛ ገብተህ ስታነበው አንድ ሆልድ እናንተ እንነጋገር እስቲ። አሁን እናውራ እኮ ነው። ረጋ ብለንና እናውራ። እየሸሸህ አይደለማ እየሸሸህ ለተጠየቀው ጥያቄ የእግዚአብሔር ቃል ይገለጥ። በቃ አንዴ ኦኬ። ትልቁ ችግርህ ምንድን ነው? ያለ ማስረጃ እያወራህ በጩኸት ለመሸፈን ነው የምትሞክረው። ያ ደግሞ ዘመን አልፏል ብራዘር። አትደራ ብራዘር። ስለ ጮክ እውነትን መደበቅ አትችልም። ኧረ አልጮኩም። አሁንም እያደረክ ያለው እሱን ነው። ኧረ አልጮኩም። ያወራኸው ነገር እውነት የቤተ ክርስቲያን ትምህርት ከሆነ ይሄው ዕድል ልስጥህ። ቤተ ክርስቲያን ማስረጃ ይዘህ ማለት ነው ታቦትን ጠረጴዛ ብላ የጠራችበት የቤተ ክርስቲያን ኤቪደንስ ካለ ይሄው ዕድል ልስጥህ፣ ግለጥ። የኦሪቱ ታቦት ራሱ ጠረጴዛ ነው። ልንገር ወንድም፣ አልጠየቅኩም። ያው ላስረግጥልህ፣ አልጠየቅኩም። እኔ አውቁ አንደኛ ቆሮንቶስ 10:14 ጀምረ የቤተ ክርስቲያን ማስረጃ አለህ ወይስ የለም? ራዕይ 3
ከ11 ጀምሮ የቤተ ክርስቲያን ማስረጃ አለህ ወይስ የለህም? ወንድሜ እኔ አሁን ያለሁት የሚመች ቦታ አይደለም። በቃ ስለዚህ ከሌለ የለኝም በላ ከሌለ የለኝም በልና ወደሚቀጥለው ቀጠሮ ይዘን ግብጽም ታቦት እንዳላት አሁን ለጠየቁት ጥያቄ ከሌለ የለኝም በላ የግብጽ ኦርቶዶክስ ታቦት እንዳላት ታቦት እንዳላቸው ሱሪያም ታቦት እንዳላቸው አሳያለሁ። ፎከስ አድርግ። አሁን ለጠየቁት ጥያቄ ማስረጃ ማቅረብ ትችላለህ ወይስ አትችልም? አሁን ባለበት ቦታ ሆኜ ማስረጃ ማቅረብ አልችልም። በቃ አንድ የሚዩት አድርገው። ሁለተኛ ማስረጃ እንዳለው ሰው አክታት አድርግ። እስካሁን እያደረግክ ቆይ ማስረጃማ ከመጽሐፍ ቅዱስ ሰጠው። ያልከው ነው። ማስረጃ ከመጽሐፍ ቅዱስ ሰጠው። ከመጽሐፍ ቅዱስ ስለ ጨውክ የሚደበቅ እውነት የለም። ከመጽሐፍ ቅዱስ በላይ ምን ትፈልጋለህ? አንድ አትጩህ ወዳጄ፣ አውጣው መጽሐፉን። ወንድ አትጩህ ወዳጄ። እናት ወልዳለች። ፉከራውን ቶ መምህር አክሊሉ አሁን በፉከራ አይደለም የሚነገረው። ኦኬ ምን አልከን? እኔ ለጠየቅኩ ጥያቄ ምን የለህም? ማስረጃ የለህም። መጽሐፍ ቅዱሱን አውጣው። አንተ ስለጠየቀኝ ነው እንዴ? ሆልድ ኦን ብራዘር፣ ወንድም አለም ባይ ዘ ዌይ አንተ ካልደከመኝ አይደክመንም። ባወራህ ቁጥር ሚውት ትደረጋለህ። አንደኛ ጸባይም እናስተካክላለን። አየህ ኮሙኒኬሽን ምን ማለት እንደሆነ እናስተምርሃለን ብራዘር። ስለዚህ አትመሳደቅ መምህር፣ አትመሳደቅ። ሚውት አድርግ እባክህን እኮ ልቀጥል ነው አንዴ ጋይስ። ይሄ እኮ በጣም እኔ አሁን አንተ ቆመ የምታስተምረው ምንም አልፈለክም ማለት አንዴ ወዳጄ፣ አንዴ ሚውት አድርግ። ምን ለጠየቅኩ ጥያቄ መልስ የለህም። አለቀ። አሁን ወደ ሌላ ጥያቄ ነው የሚሄደው። ላልጠየቅኩ ጥያቄ መልስ ስለማልፈልግ አሁን ለጠየቅኩ ጥያቄ ግን መልስ የለህም፣ ማስረጃ የለህም። አየህ፣ ስለዚህ ማስረጃ ሳይኖር ላልተጠየቅከው ጥያቄ መልስ ማቅረብ ትክክል አይደለም። ለጊዜው ማቅረብ የምችለው አሁን በዚህ ሁኔታ ውስጥ ሚውት አድርገናል። ሚውት እሺ፣ በቃ አሁን ከዚህ ሰው ጋር ከዚህ ማስረጃ የለኝም አሁን ማቅረብ አልችልም ብለሃል። ስለዚህ ከአንተ ጋር የምንቀጥለው ማስረጃ ይዘህ ማውራትና መሞገት ስትችል ብቻ ነው። አለቀ። ማስረጃ የሌለውን ሰው እመኑኝ እያልክ ልናምና አንችልም። እየጮክ ልናምና አንችልም። ያንተ ጩኸት ምንም የሚቀይረውና የሚለውጠው ነገር ስለሌለ ማለት ነው። ለአንተ አሁን ጥሩ የሚሆነው እታች ሆነ ታብታብና ሼር አድርግ። እሱ ጽድቅ ሆኖ ይቆጠርልሃል ባይ ዘ ወይ እና እሱ ላይ ፎከስ ብታደርግ ጥሩ ነው። እሺ እንቀጥላለን ማለት ነው። እንቀጥላለን። ወንድምነት እንኳን ደህና መጣ። እሺ ናግባ፣ መካበር ከሆነ ናግባና መሞገት ይችላል ሀሳብ ካለ ማለት። ሰላም ኢዩኤል እንዴት ነህ? እግዚአብሔር ይመስገን ሰላም። እግዚአብሔር ይመስገን። ከየት ቤተ እምነት? ፕሮቴስታንት። እሺ ጸጋ ይብዛልህ። ተባረክ። ቦታ ስለሌለ ታች ሆነ ሰማ ተባረክ። እሺ ደሜ ሰላም። ደሜ ሰይፉ ከፕሮቴስታንት ነኝ፣ ግን በታቦቱ ጉዳይ ቅድም ጽፌ ነበረ። ምናልባት አዲስ ነገር ነው እንትን ካላልኳችሁ ይሄ በታቦቱ ጉዳይ ጠረጴዛ ነው አይደለም በሚለው ዙሪያ ላይ ሳይሆን ታቦቱ በራሱ ለአገራችን ምን ይዞ መጣ? አሁን በሌሎች ሀገሮች የለም ኢትዮጵያ ላይ ብቻ ነው የተባለው። ያኔ ፍልስጤማውያን ታቦቱን በወሰዱ ጊዜ የመጣባቸው መከራ አገራችን እየተቀበለችው አይደለም ወይ? እያስተናገደችው አይደለም ወይ ያንን መከራ? ምክንያቱም አሁን ከነገስታት ጊዜ ጀምሮ እስካሁን ድረስ አገሪቱ በምን አዙሪት ውስጥ ነው ያለችው? ይሄ ታቦት ሪሉም ይሁን ተሰርቆ የመጣውም ይሁን ተቀርጾ የተባዛውም ይሁን ለሀገራችን ምንድነው ያመጣላት? ምንድነው የጠቀማት? እንደ ፍልስጤማውያን መከራ አዘነበባት እንጂ ምንድነው ያተረፈልን?
ይሄንን ራሱ ኦርቶዶክሳውያን ቆም ብለው አስበውታል ወይ? እኛስ ራሳችን የወንጌል አማኞች ይህንን ታሪክ ከዛ ከፍልስጤማውያን ታሪክ ጋራ አጣጥመን አይተነዋል ወይ? ምንድነው አገሪቱ ያተረፈችው ይሄ ታቦት አገራችን ውስጥ በመግባቱ? እውነትም እንደተባለው በሰለሞን ዘመን የአጼ ሚኒሊክ ምንድነው ደሜ አንደኛው መረጃ የለንም እኮ አሁን መግባቱ አለ መግባቱ እኮ እሱ ራሱ ገና አጠራጣሪ ነው አይታወቅም። ቢገባም እንኳን እንደው ገባ ብለን እንውሰደውና እንመናቸውና አሁን ጋኒ እንመናቸውና ገባ ብለን እንመናቸውና ቢገባስ ምንድነው ለሀገሪቱ የመጣው? ከነገስታት ጊዜ ጀምሮ እስካሁን ድረስ ከጦርነት ከመከራ ከመዓት ወተን እናውቃለን ወይ? ይሄን የመሰለ ምድር ይዘን ይሄን የመሰለ አፈር ይዘን ይሄን የመሰለ አየር ይዘን ከችጋር ወተናል ወይ? ይሄ ታቦት ገባ ብለን እንኳን ብናምን ምንድነው ያመጣልን ትርፍ? ምንድነው ያገኘነው? እነኛ ታቦቱን ያልተቀበሉ አገሮች የሚኖሩት ኑሮና እኛ የምንኖረው ኑሮ አሁን ምንድነው ብላችሁ እስቲ በዚህም ዙሪያ ላይ ብትፈልጉ ሌላ ርዕስ ስጡትና እንነጋገርበት እስቲ በግልጽ። እኔ ጥቅም የለውም እኮ ነው ቢኖርም በአዲስ ኪዳን ላይ የቀጠለ አገልግሎት ስለሌለው ቢገባም ባይገባም ውድቀት እንግዲህ ኦርቶዶክስ እየተከሰሰች ነው ዳኒ። ምንም ጥቅም የለውም መናገር ይቻላል። ምንም ጥቅም የለውም። ለዛ ነው መከራ መጣብን እያልኩ ነው ያለሁት እኔ ደግሞ። እሱን ማድረግ ራሱ አይችልም ነው አሁን እንኳን ቢሆን መከራ ይዞብን መጣ። በቃ ያልተፈቀደ ነገር አይ ጥቅም ምንም አሁን ምን መንፈሳዊ ቫልዩ የሌለው ነገር ነው እና ከዚህ ከመከራም ጋር ከደስታ ጋር ምንም የሚገናኝ ነገር የለውም። ምንም የሚጠቅም ነገር ስላልሆነ ማለት ምንም የቀረንና እግዚአብሔር ከሱ ጋራ ምንም የሌለበት ጉዳይ ስለሆነ ምንም የተሻለ ነገር የለውም። መከራም እዚህ ጋርም ልናደርገው አንችልም ፖይንቱ ማለት ነው። ምክንያቱም በእግዚአብሔር ሐሳብ የቀጠለ አገልግሎት ስላልሆነ ማለት ነው እና ምናልባት ያልታዘዘ ነገር ስለሆነ አሁን እኮ ከአዲስ ኪዳንም ጋራ ኦርቶዶክስ ያልሆኑ የአፍሪካ ሀገራት አሉ። ከኢትዮጵያ በባሰ ደህንነት ከኢትዮጵያ ያነሰ ኑሮ የሚኖር ማንም እሺ ወደ ርዕሳችን የአፍሪካ ሀገር ማምጣት ይቻላል። አንድ ስለሚወደድ ነው እንጂ ማይክ አትክፈቱ። እኔ ሳልፈቅድ ማይክ አትክፈቱ። ኦኬ ሰላም አብቼ ነው የሚለው። ሰላም ከየት ቤተ እምነት ነህ? ሰላም ለእናንተ። ከኢትዮጵያ ኦርቶዶክስ ቤተክርስቲያን። እሺ ድምፅህ የራቀ ነው፣ ጮክ ማለት ትችላለህ? ቆይ አንዴ ኤርፎን አድርጌ ነው። እሺ ጸጋ ይብዛላችሁ የገባችሁ ቤተሰቦች፣ ሼር እና ኮፒ ሊንክ ሪፖስት ይደረግ። በተለይ አሁን የገባችሁ ሼር ያላረጋችሁ ሪፖስት ያላረጋችሁ ኮፒ ሊንክ ያላረጋችሁ ቤተሰቦች ኢየሱስ ይባርካችሁ። እንደ አዲስ ሪፖስት ሼር አድርጉት ብዙ ሰዎች ጋር እንድንደርስ። ተባረኩልኝ። ቴንክ ዩ ጋይስ። አብረን እናገልግል፣ አብረን እንስራ። እሺ አብቼ ዌልካም። ቴንክ ዩ። እንዴት ናችሁ? እግዚአብሔር ይመስገን። እንደው ሰው ክስ ስለሚወድ ነው እህታችን የተናገረችው ብዙ ነገር። ኢትስ ኦኬ። ሀሳብ ላይ እንቆይ። ሜላ አለ እንደዚህ የሌለ ነገር ሲነገርም ዝም ማለት አያስፈልግም። አሁን ለምሳሌ ነው ሆኜ አይደለም ዳኒ ስሜታዊ አይደለም። ስሜታዊ ሆናል ወዳጅ ወይ እውነት ኮሬክት ላድርጋት እኮ ነው። ስሜታዊ ሆናል ስሜታዊ ሆናል። ኦኬ አሚን ነው ስለኔ የምታውቀው አንተ ሳትሆን እኔ ነኝ። እና ለማንኛውም እሺ እንቀጥል። ስሜታዊ መሆን ማለት ያ ይሄው እኮ ርዕስ ላይ እንቆይ እያልኩ አሁንም እዛ ላይ ነው ያለውና ስሜታዊ ከዚህ በላይ መሆን ምልክት የለውም። እና እንደው ሰው ግልጽ የሆነ ውሸት ሲናገር ዝም ማለት ስሜታዊ ሆነሃል ወዳጅ። ኦኬ አንተ ስላልከሽ ቤትህ ነው እንግዲህ ጉልበት የለንም እዚህ ጋር። ቀጥል። እሺ ምንድነው ጥያቄ? አይዞህ። እሺ ሜላ አለ አለ ተቀበለው እስቲ ወዳጃችንን። እሺ ሰላም እንዴት ነህ? እንደምን አለ ሜሎስ? እግዚአብሔር ይመስገን አለን ይመስገን። እሺ ታቦት ነው ጠረጴዛ ነው ያላችሁ እያልን ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ያላት ታቦት ነው። ነገር ግን ከጠረጴዛ ጋር በስራው
በሚሰጠው አገልግሎት የሚመሳሰል ማለት ነው። ግን በስም ደረጃ ጥራው ብትለኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላት ታቦት ነው። ታቦትና ጠረጴዛ በይዘትና ይለያያሉ። ጠረጴዛ የላቸው ነው። ጠረጴዛ ያላቸው ሉተራን ናቸው። እናንተ ስለናንተ የጠየቅኩት እኮ ማለት ጠረጴዛ አላችሁ ወይንስ የላችሁ? አልሰማኝም። አዎ ሌላ ነገር ነው የምታወራው። ስለአንተ ስጠይቅ ስለሌላ ሰው ታወራለህ። ከመለስኩ በኋላ እኮ ተጨማሪ ተናገርኩት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠረጴዛ ሳይሆን ያላት ታቦት ነው። ነገር ግን ታቦትና ጠረጴዛ አገልግሎታቸው የሚሰጡት አገልግሎት ምንድነው ብትለኝ ተመሳሳይ ነው። አይ ተመሳሳይ አይደለም። የሌለ ነገር ካለ ነገር ጋር ታነጻጽሩ፣ ከሌላ ታነጻጽሩ። ያላቸው ስላሉ ነው እህት ቤተክርስቲያናት ተብሎ ያላቸው። ስለአንተ ነው የጠየኩ። በአንተ ቤት ውስጥ ጠረጴዛ ነው ያለው ወይስ ታቦት ነው ያለው ነው ጥያቄው እንጂ። ኦኬ መልሼልሃለሁ። አሚን መልሼልሃለሁ እኮ ሜሎስ። ስለዚህ ጠረጴዛ የላችሁም? የስ ታቦት ነው ያለን። በስም ደረጃ ጥራው ካልከኝ ታቦት ነው ያለን፣ ግን በሚሰጠው አገልግሎት ተመሳሳይ ነው። የሌለ ነገር አገልግሎት አይሰጥም። አታምታታው። የሚሰጥ ስላለ ነው። ለምሳሌ ሉተራን ጋር ብትሄድ ሌላ ስለአንተ ነው የጠየኩ። ራስን ችለህ ማውራት የምችል ከሆነ ስለ ራሴ እኮ ነው እያወራሁት። ራስ የምታወራ ከሆነ የሌለ ነገር አልከኝ። ጠረጴዛ የለም አንተ ጠረጴዛ በአንተ ቤት ውስጥ ቆይ ወዳጄ፣ በአንተ ቤት ውስጥ ጠረጴዛ ከሌለ በአገልግሎት ተመሳሳይ ነው አትበለኝ። የሌለ ነገር አገልግሎት ስለማይሰጥ ማለት ነው። ስለዚህ በአንተ ቤት አሁን አንተ ይሄንን ሳታቀርታ አይደል ታማኙን አንዳንዴ ጠረጴዛ ሉተራን ጋር ምንድን ነው የሚሰራው? ሌላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እህት ቤተክርስቲያናት የሚሰራው የሚሰጠው አገልግሎት። እሺ ሚዩት አድርጌያለሁ። ራስ ላይ ቁመህ ማውራት የምችል ከሆነ ራስ ላይ አውራ እንጂ የሆነ ፖለቲካ ለመስራት የምትፈልግ ከሆነ አንመችም ያለዛ። እሺ አንመችም። ስለዚህ ስታክ አድርግና ስለ ራስ ቤት ብቻ አውራ። ጥያቄው ስለ አንተ ቤት ስለሆነ ስለዚህ በአንተ ቤት ጠረጴዛ የለም ማለት ነው። የለም ብለኛል አይደል? አይ ቲንክ የተናገርኩት ነገር ግልጽ ነው። ጠረጴዛ አንልም እኛ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠረጴዛ ብላ ጠረጴዛ ማትሉ ከሆነ ለምንድን ነው በቅዳሴያችሁ ላይ ጠረጴዛ የሚለው? ነገርኩ። ለዛ ነው የሚሰጠው አገልግሎት ተመሳሳይ ስለሆነ ነው። እንዴ የለም አልከው። ጠረጴዛ አለን ብለን አንጠራም አልን ማለት ከሌለም የሚሰጠውና ጠረጴዛ የሚሰጠው አገልግሎት ቅዱስ ጠረጴዛ ብለው የሚሰጠው አገልግሎት የተለያየ ነው ማለት አይደለም። ስትጠራው ለምንድን ነው እንደዛ ብለህ የምትጠራው? አሁን አንተ ራስህ መሞገቻ ስትጀምር ማለት ነው ከጥያቄዎች ሲጀምር ጠረጴዛ የላችሁም አይነት ነገር አነሳና አሁን ደግሞ ቅዳሴ ላይ ጠረጴዛ ብሎ ይጠራዋል የሚለው ስላለ ለምን ጠረጴዛ ብለህ ትጠራዋለህ? የእናንተ ሰባኪያኑ ስለተለያዩ ታማኝነት ይጎላል። ሜሎስ ሳታቀርታ አይደለም መጀመሪያ ስለማቅ እኮ ነው የምጠይቀው ወዳጄ። ማላውቀውን አልጠይቅህም እኮ። በእናንተ ቤት ወዳጄ፣ በእናንተ ቤት ያሉ አገልጋዮች አንደኛው ታቦቱ ጠረጴዛ ይባላል ሲል፣ ሌላኛው ደግሞ በጭራሽ ታቦት ጠረጴዛ አይባልም፣ እኛ ቤት ጠረጴዛ የለም እያለ ነው። ስለዚህ በእናንተ ቤት ያለው አስተምሮ የትኛው ነው? ታቦቱ ጠረጴዛ ይባላል ወይንስ አይባልም ነው ጥያቄው። ይህን ነው እንድትመልስልን እንፈልገው። ለእኛ ለውጥ የለውም። ጠረጴዛም በሉት ታቦትም በሉት ምንም በሉት በየትኛውም መንገድ መጽሐፍ ቅዱሳዊ አይደለም። ለእኛ ለውጥ የለውም። እናንተ ግን የትኛውን አስተምሮ ነው የምትቀበሉት? ታቦት ጠረጴዛ ይባላል በእናንተ ቤት ወይንስ አይባልም? በመጀመሪያ ደረጃ ሚዩት ባንደረግ ዳኒ፣ እኔ እንግዲህ ለሚገባ ሰው መልሻለሁ። ስለዚህ ታቦትን ጠረጴዛ አሁን እኮ አንተ ሁለቱም ጋር ነው መጫወት የፈለግከው። ካቶሊክ ጋር ሄድ፣ ሌሎች አብያተ ክርስቲያናት ጋር ሄድ። ካቶሊክ ታቦት ነው የሚለው ሌላው ማለቴ ታቦት ይላሉ አላልኩም። ታቦት የሚሰጠው ነገር የማይሉ ከሆነ ሌላ ቦታ አትሂድ። በቃ የሚሉት ጋር ብቻ አስተካክልልኝ። እናንተ ብቻ ናችሁ የምትሉት። ከናንተ ውጪ ታቦት የሚል የለም። የለም ከናንተ ውጪ በምድር ላይ ታቦት ብሎ የሚጠራ የለም። እሺ ለመጀመሪያ ጊዜ ታቦት ብሎ የጠራው ማን ነው ወዳጄ? ወይም ታቦት ለሙሴ የሰጠው ማን ነው?
ስለ ሙሴ አይደለም ጥያቄያችን፣ ስለ ቤተክርስቲያን ነው እያወራን ያለው። አየህ በቤተክርስቲያን ታሪክ ውስጥ ከእናንተ ውጪ ታቦት በቤተክርስቲያን ታሪክ ውስጥ ከእናንተ ውጪ ታቦት ብሎ የሚጠራ አለ? የእስራኤል ሕዝብ እስራኤል ቤተክርስቲያን ነው። ከዛ ብሉይ ኪዳን የነበረው ወደ አዲስ ኪዳን ሲመጣ ሙሉ በሙሉ ብሉይ ኪዳንና አዲስ ኪዳንን መለየት አትችልም ወዳጄ። ብሉይ ኪዳን እኮ ነው ማወራ። ቤተክርስቲያን ጀምሮ አዲስ ኪዳን የብሉይ ኪዳን ፍጻሜ አይደለም ወዳጄ። ስለ ቤተክርስቲያን ነው ማወራ። በቤተክርስቲያን ታሪክ ውስጥ ከእናንተ ውጪ ታቦት ብሎ የሚጠራ አለ ወይ? የስ ነገርኩ። ማ እሺ ወጣል ፖዙና አሉ ወዳጄ። ይሰማል? ወጣ ማለት ይሰማል? አሁን አለኝ ስለሰማኝ ነው። አይገስ ፖዝ ነበርክ፣ አሁንም ፖዝ ነው። እሺ ስልክ ገብቶበት ይሆናል። እሺ ምን ጠይቆ ስለናንተ ነው። እናንተ ብቻ ናችሁ በምድር ላይ ታቦት የምትሉት። ሌላ ማንም ታቦት የሚል የለም። በኦሪየንታል ኦርቶዶክስን ብንሄድ ታቦት የላቸው። የራሳችሁ መምህር ነው ያለው። አይሉታል የምትሉ ከሆነ ከራሳችሁ ዶክተር ጋራ ታወራላችሁ ማለት ነው። ከኛ ጋራ ማውራት አይጠበቅባችሁም። የኛን ስራ እያቃለሉ ስለሆነ የእናንተ ሰባኪያኖች እኛ በቃ ቁጭ ብለን ነው የምናየው። ስለዚህ እኛ ፕሩፍ ማድረግ አይጠበቅብንም። የእናንተ ሰባኪያኖች ናቸው ታቦት ኢትዮጵያ ውስጥ ብቻ ነው ያለው። ከኢትዮጵያ ኦርቶዶክስ ቤተክርስቲያን ውጪ ኦሪየንታሎች እነ ግብጽ፣ እነ ህንድ፣ እነ አርመን፣ እነ ሶሪያ የላቸውም ታቦት እያሉ ነው። ስለዚህ እናንተ ቤት ላይ ቆማችሁ ነው ማውራት ያለባችሁ እንጂ ስለናንተ ስንጠይቃችሁ ካቶሊክ ይለኛል። ካቶሊክ ትላለች ወይ አትልም? ግራ እኮ ነው የሚያጋባው። እሺ ዳኒ ቀጥል። እሺ ሜላይ ባይዘው በጣም ግራ የተጋባ ትምህርት ሲሆን ይመስለኛል። ግራ የተጋቡ ያሉት ግን ካላችሁ መግባት ይችላልላችሁ። ጸጋ ይብዛላችሁ፣ ተባረኩ። የምትሰሙ ሰዎች ሼር እና ኮፒ ሊንክ እያደረጋችሁ እንስማ። ተባረኩ። ሪፖስት ይደረግ፣ አርቱ ስቶሪ አድርጉት። ከቻላችሁ ቪዲዮዎች የምንለቃችሁ ቪዲዮዎች ሰዎች ጋር እንዲደርሱ ሼር እና ሪፖስት ብታደርጓቸው በጣም ጥሩ ነው። አይ ቲንክ ሜላም ቪዲዮ ለቀዋል። ብቻ ቪዲዮ ስንሰራ እኔም ላስት ላይ ቪዲዮ ለቅቅ ያለው በዚሁ በታቦት ላይ። ስለዚህ ገብታችሁ የሰራናቸውን ቪዲዮዎች ሪፖስት ብታደርጓቸው ብዙ ሰዎች ጋር ይደርሳል እና ለብዙ ሰዎች መድረስ ምክንያት ትሆናላችሁ። ጌታ ኢየሱስ ይባርካችሁ። ከቻላችሁ አሁን እያደረጋችሁ እዚሁ ቁጭ ብለን የሰራናቸው ቪዲዮዎች ሪፖስት ብታደርጓቸው ጥሩ ነው። ካለዛ ወዲያው ነው የሚያስወርዷቸው እና ሰው ጋር እንዳይደርስ ይሆናል። ስለዚህ አብረን እናገልግል። ተባረኩልን። ያው እናንተ አይታችሁ እንጂ ያርጋችሁ እንድታልፏቸው አይደለም። ኦኬ መልእክት አለው ለእናንተ አይደለም። ባይዘው ተደራሲያን አሉና አይታችሁ ዋው አሪፍ ቪዲዮ ነው ምናምን እያላችሁ እንድታልፏቸው አይደለም። ልክ ስታዩቸው ሪፖስት ብታደርጓቸው ወይ ደግሞ ሼር ብታደርጓቸው ቴሌግራም ግሩፕ ላይ ሊሆን ይችላል፣ ሌሎች ሶሻል ሚዲያ ላይ ለብዙ ሰዎች ይደርሳሉ። መልእክቱ ለብዙ ሰዎች ይደርሳሉና ዓላማው እሱ ነው። ያልሰማ ይሄ ሐሳብን ገና በጨለማ ውስጥ ያለ በጣም ብዙ ትውልድ አለና ለሱ እንዲደርስ ነው ዓላማችን፣ እሱ ነው። እዚህ ቪዲዮዎች ስታዩ የሚጠቅም መስሎ ከታያችሁ ሰዎች ቢሰሟቸው ላይክ በማድረግ ሪፖስት በማድረግ ካልቻላችሁ ኮመንት እንኳን ብታደርጉ አንድ ነገር ነውና እሱን እናርግ። ጌታ ኢየሱስ ይባርካችሁ። ተባረኩ። ቴንኪው ስለምትታዘዙ ማለት ነው። እሺ ወንድምነት ተመለስ ካለ ስትኖር ምልክት ስጠን። ድንገት ከሌለ ቅድም ጠርተን ነበር ሰላም እንድትለን። ኤቢ ሰላም መሽ ችግር የለም ሲመጣ ወንድምነት ሰላም ይላል። ከየት ቤተ እምነት ይሆን? ሰላም ናችሁ? እግዚአብሔር ይመስገን። ከኦርቶዶክስ ተዋሕዶ ቤተክርስቲያን ነው የመጣው። እሺ እንኳን ደህና መጣ ብራዘር። እንኳን ሰላም ቆያችሁ። እሺ ቤካይ ያለ
እሺ ታቦት ወይስ ጠረጴዛ ነው ቤተክርስቲያናችሁ ውስጥ ያለው? ጥያቄ ወዲህ ነው። ለአንተ ነው ለኦርቶዶክስ ሳይሆን እንደሚል። እሱ እንኳ አሪፍ ነው። አሁን ግን እኔ የምለው ዳኒ ማለት በነገረ ድህነት ቢሆን ጠረጴዛ ይሁን ታቦት ይሁን ድነት የሚያስገልኝና አይደለም ብመልስልህ እንኳ ማለት ነው። ገብቶሃል? እሱ ለኔ ተው፣ ለኔም ተው። እሱ ገብቶሃል? በነገረ ድህነት በክርስቶስ ላይ ብናምን ነው ርዕሴ ምናምን ሳይሆን አሁን ይሄ አምጥተህ ስለከበደ አሁን ልንገርህ ምንድን ነው የሚከብደው? ምንም ድህነት እኮ ያስገኛል። ታቦት በለው ካልከበደ መልሰው። ሲጀመር ጠረጴዛ የሚባል የላትም። ካልከበደ መልሰው ወዳጄ። ጠረጴዛ አላት ወይስ የላትም ቤተክርስቲያን? አላት። አዮ አሁን እንኳን ደቂቃ ባልሞላ ውስጥ ሁለት አንደበት ነው ያለ። ጠረጴዛ የላትም አልክ፣ አሁን ደግሞ አላት አልክ። አሁን ልንገርህ ስሜት ያቱን ጀስት ሪላክስ አርግ። እያወራን ያለ ነው ለመነጋገር ነው። የእግዚአብሔር የሆነውን ሀሳብ እንድታውቁት ያክል ነው እየተነጋገርን ያለ ነው። እና ስሜት የሆነ ማውራት አይጠበቅም። እንድናውቅ ሁላችንም ጥሩ። ግን ስሜት ያቱን ጀስት የምታውቀውን ነገር ታሳውቀናለህ፣ የምናውቀውን ነገር እናሳውቃለን። እና ምንም ስሜት የሆነ አያስፈልግም፣ እልህ መጋባባት አያስፈልግም። የምታውቀውን የገባህን ነገር ትነግረናል። ቤተክርስቲያን ታቦት ነው ያላት ወይስ ጠረጴዛ ነው ያላት? የምታመልከው አንድ አምላክ አለ። ወደ አምላክ አምልኮት የምትፈጽምበት ስጋውና ደግሞ የምትፈትትበት ታቦት አላት። አሁን ጠረጴዛ ነው ያላት ወይስ ታቦት ነው ያላት ነው ያልኩት። ለምን ፐርፐስ ታወራለች አላልኩም። አሁን ጥያቄ እኮ ነው ክሊር ያልሆነው አባት። ግልጽ ነው። ቤተክርስቲያን ታቦት ነው ያላት ወይስ ጠረጴዛ ነው ያላት? ታቦት አላት። ጥያቄ እየጠየቀኝ ያለው አብይ፣ እየመለስኩልህ ነው ያለው እኮ። ጥያቄ ታቦት ነው ያላት ወይስ ጠረጴዛ ነው ያላት ነው ያልኩህ። ከሁለት አንዱ ወይስ ሁለቱም ነው ያላት? አይ ዶንት ኖ። አንድ ነው ያላት። ጠረጴዛ የሚባል የለም። እሺ ታቦት፣ እስኪ በታቦት እስኪ እንስማማ። አይ ከኔ ጋር ሳይሆን ከቤተ ክርስቲያን ጋር ነው መስማማት ያለብን። ከኔ ጋር መስማማት አይጠበቅም። ካንተ ጋር እንጂ ቤተ ክርስቲያኔማ አስቀምጣ። እኔ ኦርቶዶክስ አይደለሁም። አንተ ቤተ ክርስቲያን፣ ያንተ ቤተ ክርስቲያን ታቦት ነው ያላት ወይስ ጠረጴዛ? ለምን አስፈለገ? አሁን ኦርቶዶክስ ሳትሆን አንተ ለምን አስፈለገ? ቢያንስ እስኪ ንገረኝ፣ ለምን አስፈለገ ማወቅ? ወዳጄ መመለስ ላይ ፎከስ ብታደርግ ተጠቃሚ ትሆናለህ። ጥያቄው ምንድነው? ወይስ እናውቃለን ወይ እኛ ታውቀናለህ ወይ አንተ ታውቃለህ? ከሁለት አንዱ ነው የሚሆነው። ስለዚህ ቢያንስ መልሱ ላይ ፎከስ አድርግ። እዚህ ውስጥ ብዙ ትውልድ ነው ቁጭ ብሎ እየሰማ ያለው። እውነት አለ የምትል ከሆነ እድሉን ተጠቀመበት። ኦኬ፣ እውነት ከሌለ ደግሞ እኛ ጋር እውነት ስላለ ለመስማት ቢያንስ ልብህን ክፈተው ስለምትጠቀም። ታቦት አላት። አሁን ጥያቄ እሺ፣ ጠረጴዛ የላትም እያልከኝ ያለው? የለም። ጠረጴዛ የለም። ኦኬ፣ እሺ፣ እንደሱ እንድትለኝ ነው የፈለጉት። እሺ፣ ሪከርዱን ሰምቼዋለሁ ዳኒ፣ እሱን ሰምቼዋለሁ። አሁን መምህር ነህ? ተው ዘፈኑን ተው። የቤተ ክርስቲያን መምህር ነህ? ያው ቲክቶክ ላይ ስለምከፍተው ነው የሰማው። መምህር ነህ የቤተ ክርስቲያኒቷ? እኔ አዎ መምህር ነህ? አዎ። እሺ፣ ሁለት መምህር እንግዲህ። እሺ፣ ከሳቸው የተሻለ ቤተክርስቲያን ውስጥ ፖዚሽን አለ? እዛ ጋር ስለተቀመጡ ሚዲያ ላይ ስለመጡ? አይ ፖዚሽን ነው የጠየቅኩህ እኔ ሚዲያ ላይ ስለመጡ። አሁን እኔ በትግራይ ክልል አካባቢ ነው ያለሁት። ገብተዋል? ኦኬ እኮ ቤተክርስቲያኒቷ ውስጥ ቢያንስ ከሳቸው ጋር ተቀራራቢ የሆነ ፖዚሽን አለ ማለት ነው አይደል? አዎ። ኦኬ እሺ፣ እሳቸው የሚሉትን እንስማ። ስለዚህ ተሳስተዋል ወይ ደግሞ አልተሳሳቱም ትለናለህ ማለት ነው። ከአንተ ተቃራኒ ስለሚያወሩ እሳቸው ማለት ነው። የሐዲስ ኪዳን ታቦት መሰዊያ ነው። ምንድነው አልኳቸው? መሰዊያ ነው። ተንቀሳቃሽ መሰዊያ ነው።
ተንቀሳቃሽ መሰዊያ ነው። ይሄን ተንቀሳቃሽ መሰዊያ ጠረጴዛ የሚለዋል። አሁን ቅዳሴያችንም አይነሳት ምን ይለዋል? ጠረጴዛ፣ ተንቀሳቃሽ መሰዊያ፣ ጠረጴዛ። ትቀበለዋል? አልቀበለው። ተሳስተዋል እሳቸው። አሁን ልንገርህ፣ አሁን እዚህ ላይ የሚፈርደን መጽሐፍ ቅዱስ ነዋ። የምታምነው አንተም እኮ ወደ ፍርዱ እንድንሄድ ተሳስተዋል። ፍርድ የሚያስፈልገው እኮ ሁለት የተለያየ ሀሳብ ሲኖር ነው። አሁን ልንገርህ ማለት አንተ የምታምንበት እኔም የማምንበት እኩያችን አንድ የሚያደርገን መጽሐፍ ቅዱስ ነው እኮ። ወደ ፍርዱ ስለሆነ ተሳስተዋል ወይ እሳቸው? እኔ እኮ ከእሳቸው ጋር ይልቅ ታማኝነት አላቸው የሚታወቁ ስለሆነ ምናልባት ብናይና ምናልባት አውደ ምሕረት ላይ እንደዚህ ቤተክርስቲያን አምና ሌሎች ስብከቶችን የምትሰብክ ከሆነ እንደዛ ሊሆን ይችላል። ከዛ ውጭ ግን የተለየ ነገር የለም። ልብን ከፍታውንም እንድትሰማ ነው። ስህተት ነው ብለህ ነው የምታምነው ወይስ አይደለም? የእሳቸው ንግግር የዚህኛው ነው መጀመሪያ ከአንተ ጋር ተመሳሳይ ሀሳብ ነው። ይሄ ስህተት ነው እያለ ነው ያለው ዶክተር ዘሪሁን በትክክል ስህተት ነው እያለ ነው ያለው። እኔ ጥያቄ አንተ እንደ እሳቸው ስህተት ናቸው ብለህ ታምናለህ ወይ ነው ጥያቄ። እንደሱ አዎ ምንድን ነው አለ ብለህ የምታምነው? ታቦት አለ፣ አዲስ ኪዳን ታቦት አለ። በቃ አሁን ወደ ርዕሱ ልንገባ ነው ማለት ነው። እሺ ማስረጃ ስጠን። በመጽሐፍ ቅዱስ ውስጥ የአዲስ ኪዳን ታቦት ስለመኖሩ ማስረጃ ስጠን። መጽሐፍ ቅዱስ ይዛል? አዎ ጴንጤ አይደለሁ አለ። እሺ ቆይ ታወጣልኝ ልንገር። አወጣልሃለሁ ንገረኝ። Take your time. Take your time. ወንድምነት ሰላም ለእናንተ ይሁን። ኤርሚ ዌልካም ብራዘር። እንዴት ናችሁ? እግዚአብሔር ይመስገን ሁሉ ሰላም። ደህና ነኝ ጌታ ይመስገን። ሜላ ወንድሜ፣ ሰናይ ዲያቆን፣ ቤካ ወንድምነት፣ እንደዚሁም ኦርቶዶክስ ወንድም ቅዱሳን ሁላችሁንም ሰላም ብያለሁኝ። ስጠራይ መንገድ ላይ ነበርኩና መኪና እየነዳሁ ስለነበር እቤት እስክደርስ ድረስ ነው ዝም ያልኩት። እሺ ገብቶናል። የሆነ ነገር ላይ ሆነ እንዳለ መጽሐፍ ይዤ ልምጣ። ቆይ ቪዲዮውን ከፍተዋለሁ። ይቅርታ አንድ ደቂቃ። እሺ ቴክ ዩር ታይም ብራዘር። ችግር የለም። እሺ ጸጋ ይብዛላችሁ። ተባረኩ። ሼር ሪፖስት ይደረግ። ተባረኩልን። እንቀጥላለን። ወሳኝ ርዕስ ነው። ሰዎች ብዙ ነገሮችን ይማራሉ ያውቃሉ ብለን እናስባለን እና ሌሎች ኦርቶዶክሳውያን ካላችሁ ይሁን ቤታችን ከፍተናል። እናንተ ቤት ውስጥ ያለው ምንድን ነው? ታቦት ነው ወይስ ጠረጴዛ ነው? የትኛው ነው ያለው? ለእኛ ሁለቱም ለውጥ የለውም። በሁለቱም እንደ እግዚአብሔር ቃል እምነት ውስጥ እንዳልሆናችሁ ማሳየት እንችላለን። ሁለቱም ለእኛ ለወንጌል አማኞች ለውጥ የለውም እና ኦርቶዶክሳውያን ካላችሁ አንድ ቁጥር ጻፉልን ማስገባት እንድንችል ማለት ነው። ኦርቶዶክሳውያን ካላችሁ አንድ ቁጥር ጻፉልን። ቴንኪዩ ተባረኩልኝ። እሺ ኦርቶዶክሳውያን አላችሁ አቢን የሚያገዘው ሌላ ኦርቶዶክሳዊ ካለ እሺ ወንድምነት የምትለው ሐሳብ አለ? እየሰማን ስለነበር ምናልባት ካለ ማን ይህንን ርዕስ ደግሞ እንደዚህ ቆስቁሶ ያመጣብን ሶሻል ሚዲያ ላይ? በቃ የተተወ ጉዳይ አልነበረም እንዴ? ታቦት፣ ጠረጴዛ፣ መክተፊያ፣ መሰዊያ ምንም በቃ አታንሱት እኮ ብለው ነበር ኦርቶዶክሳውያን። ማን ያነሳው? አንዱ ዶክተር ተነሳና በፍጹም አለ። ዶክተር ዘሪሁን ባልሳሳት ስሙ ታውቀዋለህ ብዬ አስባለሁ። እንዴ በጣም አብያተ ክርስቲያናትም ታቦት አላቸው ሲሉ ሰምቻለሁ። አብያተ ክርስቲያናት ታቦት የላቸው ወይንም ግብጽ ታቦት የላትም፣ አርመን ታቦት የለውም፣ ሶሪያ ታቦት የላትም፣ ህንድ ታቦት የላትም። ታቦት ያላትና ስርዓተ ታቦት ያላት
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ ናት። ክብር ምስጋና ለመድኃኔዓለም ብቻ ናት። አንዳንድ ወንድሞቻችን ሲመልሱ አይቻልም። ታቦቱን ጠረጴዛ እያሉ ይሄ ስህተት ነው። እኛ ቤት ጠረጴዛ የለም። ወንድም ነው። አይ ብዙ ጊዜ እንደዚህ ጠዋት እኔ ላይ በተለይ አንተ ቤት ስመጣ የምሰማቸው ነገሮች ሁሉ በሙሉ ሰማይ ምድር ድብልቅልቅ ያለ። አሁን ይሄ ሰውዬ እኮ ኢየሱስ ዛሬም ከመቤቴ ቅፍ ላይ አይወርድም እኮ ብሎ ያለ ሰው ለምን ይወርዳል አለ። ስዊድን ሀገር ሄዶ ሲሰብክ ማለት ነው። በፍጹም አይወርድም አለ። ምክንያቱም እናቱ ግድግዳ ላይ የሰቀሉት ፎቶ ስላለ ሲነጋ ሲጠባ የሚያየው ማለት ነው። ሸረሪት የሚጠረግላት አቧራ የሚራገፍላት ስዕል ስላለች እዛ ሁሌ ስለሚያየው አይወርድም መቤቴ ከክንዷ ላይ በፍጹም ሊወርድ አይችልም፣ የሚወርድበትም አንዳች ምክንያት የለም ብሎ ያለ ሰው ነው። ኤኒዌይ ዘሪሁን ሙላቱ አውቀዋለሁ። በጣም ከማቅበት አንዱ ልዩ መለያው ይሄ ስለዚህ ሰው አዲስ አበባ በነበርኩበት ሰዓት ላይ የነ ምህረት አባጅ ነው ቅድስት ሥላሴ መንፈሳዊ ኮሌጅ ምሩቄ ነበረ። ስለ ዘሪሁን አይደለም ማወራው። አሁን በካናዳ ቶሮንቶ ነው የሚኖረው እና የቂርቆስ ቤተክርስቲያን አገልጋይ የነበረ ሰው ነው እና ከነ ምህረት አባጅ የነበረ ሰው ወደ ጌታ ሲመጣ ከኔ ጋር የመተዋወቅ ዕድል አገኘሁና እሱም አገኘና ተዋወቅን። ከዛ አንድ የኡራኤል መካኒስ ማለት የኡራኤል ቤተክርስቲያን የስብከተ ወንጌል ኃላፊ የሚባል ደመቀ የሚባል ሰው ከሱ ጋራ የሆነ ሰው ቤት እንዲ ቤት እኮ ሰው ቤት ሁሉ ነበር የምናረጋት የነበረውና ሰው ቤት ተጠርቼ ወንጌላዊት ህንፃ አዶን ታውቁት ከሆነ እዚህ በወሎ ሰፈር ወደ ውስጥ ገብቶ ባለበት ላይ እዛ አካባቢ ላይ ቤት ውስጥ ውይይት አደረግን። ከዛ ተሰማ እርስ በርስ ማለት ነው። ከዛ ጹቤም ሰማና ይሄን ሰው ዘሪሁንን ላስተዋውቅህ ብሎኝ ለመጀመሪያ ጊዜ ያየሁትኝ ጆኒ ባር 4 ኪሎ ያለው ዳቦ ጆኒ ዳቦ ምናምን ነገር ዛ ጆኒ ባር ተብሎ የሚል ተከፈታለ። እዛ ነው መጥቶ የተዋወቁትኝ። ጹብ ድንቅ ነው ያስተዋወቀን። ጹብ ድንቅ ለዓለም አሁን ካናዳ ቶሮንቶ ስላለ ሊሰማ ይችላል። ዳይቆን ጹብ ድንቅ ማለት ነው። እና እንዳወራው ነበር የጠራኝ በዚሁ በታቦት ጉዳይ ግን ፍቃደኛ አልነበረም። ያኔ ዘሪሁን ቅድስት ሥላሴ አይ ቲንክ መንፈሳዊ ኮሌጅ ውስጥ የሆነ አይ ቲንክ የሆነ ሹመት ነገር ምናምን ነገር ያለው ነበር ይመስለኛል። እንደዛ አይነት ነገር ሰምቻለሁ። ግን የቦሌ መድኃኔዓለም ስብከተ ወንጌል ኃላፊ ነበር በወቅቱ እሱ እኔ ራሱን ሲያስተዋውቀኝ እና በቃ እውነት ወንድሞቼ ነጠላ ወደ ግራም ወደ ቀኝም ይጣፋል። የዚህ ሰውዬ ግን ወዴት እንደሚጣፋ ራሱ እንኳን አያውቅም። አሁን እንኳን ያለው ነው ጠረጴዛ አይባልም ማለት ቅዳሴ ራሱ እንኳን አስቀድሶ አያውቅም። አሁን ቅዳሴ የሚያቅሰው ቢያንስ ካህናቱ ሲቀድሱ እንኳን ሙሉ በሙሉ ቅዳሴ እንኳን ባይማር ቅዳሴን የሚያቅሰው የኦርቶዶክስ ታቦት ብላ የምትለው ቤካ በፒክቸሩ ላይ ያስቀመጠው ማለት ነው ጠረጴዛ ይባላል። እና ቤቱ ድብልቅልቅ ያለ ነው። ቀደማውን መምህሩ የተናገረውና ይሄኛው መምህር የተናገረው አንድ አይነት አይደለም። ይሄ ጠረጴዛ ይባልም ይላል፣ ያኛው ጠረጴዛ ይባላል ይላል። ቤተክርስቲያኒቱ ጠረጴዛ ብላ ትለዋለች። እዚህ የሚገቡት አሁን የቅድሙ አይነት ከትግራይ ነኝ ምናምን ነገር ብሎ ያለው ወንድም እኛ ከትግራይም ሁን ከጎጃም አካባቢውን አይደለም የሚጠይቅ ነው። ጠረጴዛ ይባላል አይባልም ነው በቤተክርስቲያናችሁ። ከአፍጋን ምንድነው ኢሉባቡርም ከመቱ ዋናው ጠረጴዛ ይባላል አይባልም? ይባላል። ታቦት የሚለውን ስያሜ ኦርቶዶክስ ነች እንጂ የሰጠችው መጽሐፍ ቅዱስም አይሰጣትም። በጥንትም ቤተክርስቲያን ታሪክ ውስጥ ታቦት ተብሎ የተጠራበት በክርስቶስ ቤተክርስቲያን ታሪክ ውስጥ ሊያሳዩን የሚችሉት ነገር የለምና እንግዶች ይግቡና እስኪ እንሰማለና ምን እናደርጋለን ታዲያ? ወንድምነት እንግዶች አስገባና እንስማ እስኪ። ቁርሴን እየበላሁ ላጣጥም የሚያወራ ሰው ካለ እሺ። ወንድምነት ካላችሁ እስኪ አንድ ቁጥር ጻፉልን እና እንቀበላችሁ። ኦርቶዶክሳዊ በታቦት በጠረጴዛ
እንዲሁም ደግሞ በመክተፊያ ዙሪያ ላይ ማውራት የሚችል ሰው ካለ አንድ ሰው ካለ እድል እንስጥ። አንድ ሰው ካለ እድል እንስጥ። እሺ ካላችሁ አንድ ቁጥር ጻፉልን። ኦርቶዶክሳዊ ካለ ያ ታቦት እንግዲህ በጣም ቤተክርስቲያኒቷ ውስጥ ትልቅ ቦታ የሚሰጠው ጉዳይ እንደሆነ ይታወቃል እና መቼት ለዚህ ጉዳይ ማስረጃ ቤተክርስቲያኒቷ ማጣት የለባትም። ቢያንስ የምጠቅሷቸው ጥቅሶች ያስፈልጋሉ። እና ምንድን ነው አቋማችሁ? ምኑ ጋር ነው? ታቦት ጠረጴዛ ይባላል በቤተክርስቲያናችሁ ወይስ አይባልም? ጠረጴዛ እስከሆነ ለጠረጴዛ ምን ማስረጃ አላችሁ? መምህራን፣ ዲያቆናት፣ ቄሶች ካላችሁ መግባት ትችላላችሁ። ልንማማር ነው ቤታችን የከፈትነው። በመማማር ልብን ያለ ነው። እንደ አንድ ኦርቶዶክሳዊ እኔ የገባኝ ይሄ ነው፣ እንደዚህ ላወራችሁ ልናገር እችላለሁ፣ በዚህ ደረጃ ማስረጃ ማቅረብ እችላለሁ የምትሉ ሰዎች ካላችሁ ፕሊስ በደስታ ነው ደስ እያለን እንሰማችኋለን ማለት ነው። ቴንክ ዩ። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። እሺ ጸጋ ይብዛላችሁ፣ ተባረኩ። ሌሎቻችን ሪፖስት ሼር ይደረግ፣ ኮፒ ሊንክ አድርጉት። እግዚአብሔር ይባርካችሁ። እሺ ወንድሞች ሀሳብ ካለ መስጠት ትችላላችሁ። you are free guys። እሺ ይሄ ነገር ወንድምነት እሺ በእኛው ዘመን እንደዚህ እየቀለለ ስላየሁኝ በጣም በእውነት ጌታን እጅግ አድርጌ ነው የማመሰግነው። በትውልዱ ውስጥ በቃ እግዚአብሔር ሞገስ አሳትቶታል። ለዚህም ነው ወጣቱ ባለፈው ጃል ሜዳ ላይ እንኳን ለጥምቀተ ባህር ያልተገኘው ማለት ነው። ይሄ ተራ የሰው እጅ ስራ ነው ወንድሞችና እህቶቼ። እኔ የማውቃቸው ቄስ ጉራራ ኪዳነ ምሕረት የሚባለው አካባቢ እየጠረቡ የሚሸጡት እኮ እንጨት እኮ ነው። ኦኬ በሱቲ ውስጥ ለብሰው ሰዎች ጃንጥላ አድርገውለት ጃንጥላ ሰርተውለት እንደው ከፊት ለፊት ዲያቆን ምርዋ እየመታ ሲወጣ ሲገባ ስታዩት አልገባለች አልወጣለች፣ ነገሰች ነገሱ እናንገሳቸው እንደዚህ የሚባል አይነት ነገር ስትሰሙ ወንድሞች እናቶች ነገርየው እውነት መስሏችሁ ከሆነ ይሄ ማለት ነው። እዚህ ወንድምነት አርጎታል በፊት ለፊት ላይ ግን ይሄ ማለት ነው። ኦኬ የኦርቶዶክስ ታቦት ተብሎ የሚጠራው ይሄ ነው ወንድሞች እናቶች። እግዚአብሔር ይባርካቸው። አንዳንድ ካህናት እንደዚህ ፎቶ አንስተው አውጥተው ይለጥፉልሃል ማለት ነው። ይሄ ወንድሞች እናቶች ንጉሱ ማናቸው? አፄ ኃይለ ሥላሴ ናቸው። ምንድነው አሉ የተባለው? እናንተ የምታውቁኝ ለብሼ ነው፣ እሷ የምታውቀኝ አውልቄ ነው ምናምን ነገር ብለው ያሉት ነገር ስለ እቴጌ መነን ነው እሳቸው እንደዚህ ብለው ያሉት ይመስለኛልና እሳቸውን ንጉሱን ቀዳማዊ ኃይለ ሥላሴን ያው ልብሳቸውን ለብሰው የንግስና ልብሳቸውን ለብሰው ወይም ዙፋናቸው ላይ ቁጭ ብለው ምናምን ነገር እንደዛ ነው። አፄ ቴዎድሮስ ናቸው እንደዛ ያሉት። ግድ የለም ብቻ የኛው ነገስታት ናቸው። አፄ ቴዎድሮስ የሚሆን አፄ ዮሐንስ ብቻ ማናቸው የሚበሉ ማንም ከአፄዎቹ አልሸሸም እና ስለ ሲናገሩ እሷ የምታወቀኝ አውልቄ ነው እናንተ የምታውቁኝ ለብሼ ነው አይነት ነገር ነው እና
ኦርቶዶክሳውያን እናንተ የምታውቁት ለብሶ ነው እና ደግሞ አውልቆ ደግሞ እርቃናቸውን ሆነው ይሄ ነው እችት የኦርቶዶክስ ታቦት ብለው የሚሉት ይሄ ነው። ያው የታቦት መስፈርት ያሟላል ወንድሞች እናቶቼ እንዴ ይሄ የታቦት መስፈርት ያሟላል ወይ? በዘጸአት መጽሐፍ ምዕራፍ 25 ላይ እግዚአብሔር ለታላቁ ነቢይ ለሙሴ በተናገረው መሰረት የታቦትን መስፈርት ያሟላል? ስፋቱ፣ እርዝመቱን፣ ወርዱን ያሟላል? አዎ ቴንኪው ሳሚዬ ስላስታከልከኝ ከታች አንተ የምታውቀኝ ታጥቄ እሷ የምታውቀኝ አውልቄ። ቴንኪው እንደዛ ነው። እናንተ የምታውቁኝ ታጥቄ እሷ የምታውቀኝ አውልቄ አሉ። እውነት ነው። እና ወደ መኝታቸው ሲገቡ ባል ነው ቤት ውስጥ እንዴ ምን ሽሩን ታጥቆ እንትን ሶፋ ላይ ቁጭ አይልም በሚስቱና በልጆቹ መካከል። ኦኬ እና ንጉሱም ቢሆኑ አልጋቸው ላይ ሲወጡ አውልቀው ነው ማለት ነው። እና አውልቄና ታጥቄ ነው ኦርቶዶክስ ታጥቃ ምናምን ነገር ሲሆን ይህንን አንድ ማት ሱቲ ላው ላይ ተደርቡና ፀሐይ አይሉት ዝናብ እንዳይመታው ዣንጥላ ያጠሉለታል። እንደኛ አይነት ደግሞ ነገረኛ ዲያቆን ደግሞ ከፊት ምርዋ ይዞ እየመታ ይሄዳል። አንቺ ከሩቅ ሆነሽ ሽቶ እንደዚህ ትረጫለሽ። በቃ ይሁን። ለዚህ ነበር አበሳችንን ስንጠብስ የነበረው። ታቦት በውስጤታ ኦሪት ይከልልዋ እያልም ማለት ነው። በውስጤታ ይከልልዋ። ወርቅ የሚባል እኮ ዜሮ ነው፣ የለም። ታቦት በውስጤታ ኦሪት ይከልልዋ። ኦሮሞ ሲተርትብህ ሙከ ላፍቶ ባጠተኒ ይልሃል። በቃ ሙከ ላፍቶ ማለት የግራር እንጨት ማለት ነው። ይሄ እንኳን የግራር እንጨት አይደለም። እኛ ጋር የግራር እንጨት ውድ ነው፣ የለም። ዝግባ አንድ ቃውት የሚባል እንጨት አለ እኔ በተወለድኩበት አካባቢ እና በሱ ከብቶች ከተመቱ ዋንዛ ብልክ ነው። ወዲያ ራስ ታውቃለህ አንተ ዲያቆን አይደለህ እንዴ? እኔ እኮ ኤኒዌይ ግን ቃውት የሚባል እንጨት አለ እኔ በተወለድኩበት አካባቢ ላይ ማለት ነው። እንዳልኳችሁ በእናቴም በአባቴም በኩል ቄሶች ስላሉ በዚህ በትር አትስሩ ይሉናል። ከዚህ እንጨት በትር አትስሩ ይሉናል። ለምን? ከዚህ እንጨት በትር ከሰራችሁ ያው ገጠር ስንጣላ በብትር ስለሆነ የምንደባደበው በዚህ የተመታ ከብት ወይንም ሰው አይተርፍም ይሉናል። እና ለምንድነው ተመራጭ የሆነው ይሄ ቃውት የሚባለው እንጨት? በኋላ ነው የገባኝ አባቴን ስጠይቀው። ፋዘር ደግሞ እንትን ይሄ ድግር የሚባል ነገር አለ። አሁን እዚህ ብዙዎቻችሁ አታርፉም፣ የከተማ ልጆች ናችሁ በሙሉ። እነ ዳጊ አሁን እነ ሜሎስ ድግር አያውቁም እርግጠኛ ነኝ። ምንም ቤካ ያውቃል፣ ሰናይን አይደል ነው እንዲያቆንም የከተማ ልጅ ይመስለኛል። ድግር የሚባለው ነገር በሞፈር ግራና ቀኝ አፈሩን እንዲገፋ ተደርጎ አለሽ አይደል መቅድዬ ቴንኪው። እና እሱ ነው። እና ይሄ ድግር የሚባለው ነገር ብዙ ጊዜ የምናበጀው በነቀዝ ከማይበላው እንጨት ነው። ወይ ደግሞ በምናርስም ሰዓት ላይ አፈሩ አንዳንድ ቦታ ላይ ለስላሳ አፈር ካልሆነ በስተቀር በተለይ እንደዚህ የሚሻክር አፈር ምናምን ነገር ያለበት ካለ እንጨቱ በመፋፋቅም ይሳሳል እና ያልቃል። እና በተለይ ግን ምንድነው ነቀዝ ስለማይበላው እንጨቱ ተመራጭ ነው ለድግር ማለት ነው። ቃውት የሚባል እንጨት ማለት ነው። እኔ በተወለድኩበት አካባቢ ያላችሁ ሰዎች ታውቃላችሁ፣ ዘግይታችሁም ብትሰሙ ማለት ነው። በተለይ እኔ በተወለድኩበት አካባቢ እኛ ከብቶች ውሃ በምናጠጣበት መልካ ጋር ሸለቆ ውስጥ አለ ቃውት የሚባል እንጨት። እና በኋላ ላይ ነው ፋዘርን ስጠይቀው ኧረ ወደዛ ዞር በነ ድግር የምሰራበት እና አይ አጎቴ እኮ እንደዚህ ይላል ብዬ የአባቴን ታላቅ ነው እነሱ ቄስ ስለሆነ እንትኑ ያንን ታቦታቸውን የሚቀርጹት ከዚህ ነው አላለኝም ፋዘር።
ወይ ነው ያልኩት። ታቦቱን የሚቀርጹት ከኦርቶዶክስ እኮ ነው አባቴ። ግን በቃ እውነቷን ፍርጥ አድርጎ ነው የሚነግረን። ታቦት የሚቀርጹት ከዚህ ስለሆነ ነው። ተዋቸው፣ አትስማቸው አለ። ነቀዝ ስለማይበላው በጣም ተመራጭ ይሆናል። ከዝግባና ኮሶ፣ ጥድ፣ ብሳና ሎል ከሚባሉ ዛፎች ይሄኛው እንትን አይበላው እና ከቃውትም ስሩት፣ ከዋንዛም ስሩት፣ ከዝግባም እንጨት ስሩት፣ ከእብነበረድም ስሩት። እናንተ የምታውቁኝ ታጥቄ እሷ የምታውቀኝ አውልቄ ብለው እንዳሉት ኦርቶዶክሳውያን የምታውቁት ካህናቶቹ አስታጥቀው ሱቲ ሸፍነውት ነው። ከሱቲ ውጪ ኦርቶዶክስ ተዋሕዶ ቤተክርስቲያን አለኝ ብላ የምትለው በሙሉ ምድሪቱ ላይ አለ ተብሎ የሚባለው ነገር ሁሉ ወጣች ገባች። የዓመቱ የወሩ ምናምን ነገር ተብሎ ድርብ ነው። አሁን የሥላሴ ተብሎ የተባለ ማለት ነው። ጉች ጉች ብለው ማለት ነው። አሁን አምላክን በእንደዚህ አይነት ቀርጾ በመሮ እንደዚህ ፈልፍለህ አይን አውጥተህለት ነውር እኮ ነው ወንድሞቼ እናቶቼ፣ ነውር። አብ ወልድ መንፈስ ቅዱስ ብለው ማለት ወልድስ እሺ በተለየ አካሉ በስጋ ታየ። እግዚአብሔር አብን የት አይተህ ነው እንደዚህ አይነት ፈልፍለህ አፍንጫ እንትን በአፍንጫው ጋር ቀዳዳ አውጥተህለት በሰንጢ ነገር ፈልፍለህ አውጥተህ ቀዳዳ በጅተህለት ማለት ነው። እና እንዴት እንደሚያበሳጭ ማለት ነው ወንድሞቼ እናቶቼ፣ ያበሳጫል። እግዚአብሔር አብ ወልድ መንፈስ ቅዱስን በዚህ ነው ያልክ አዋርዶ ሰርቶ ታቦት ብሎ የሚል እና ታቦት ብሎ የሚለው ስያሜ የወሰድነው ከመጽሐፍ ቅዱስ ነው ይላሉ። መልከ ጥፉን በስም ይደግፉ እንደሚል ማለት ነው። እንዲህ አይነትን መልከ ጥፉ በስም ለመደገፍ ታቦት ብለው አሉት። የታቦትን መስፈርት አንድም ቦታ ላይ አያሟላም። ለዚህ ነው ዲቤት ስንጠራቸው የማይመጡት። አሁን ስሙን አብዝተው ማለት ነው። አንዴ ጠረጴዛ፣ አንዴ መሰዊያ፣ አንዴ ታቦት፣ አንዴ መክተፊያ። መክተፊያው እንደውም አልጨመርኩትም። የትኛው ነው? አንዱ መክተፊያ ነው፣ አንደኛው ጠረጴዛ አይባልም ይላል፣ ሌላኛው ደግሞ ጠረጴዛ ይባላል ይላል። አንደኛው የብሉይ ኪዳን ታቦት አለን ይላል፣ ሌላኛው ደግሞ የብሉይ ኪዳን ታቦት የለንም ይላል። ይህንን እኛ እንደውም ጥያቄውን ሳናነሳው እርስ በርሳቸው ኦርቶዶክሳውያኑ ያልተግባቡበት ሊግባቡበትም ያልቻሉት ፓትርያርኩ እንኳን ተጠይቀው አለመጣ ስለተባለው ታቦት እኔ ምንም አውቀው ነገር የለም አባቶች ግን ሲሉ ነበረ ብለው ያሉትን እዚህ ያለኝ ቪዲዮ አባቶቻችን ሲናገሩ ነበር። እርሱ አይተውታል አለቻቸው የአልጀዚራ ወይ ሲኤንኤን ጋዜጠኛ። አላየሁትም ግን ሲባል ሰምቻለሁ አሉ። ፓትርያርክ ብፁዕ አቡነ ማትያስ አላዩትም፣ ብፁዕ አቡነ መርቆሬዎስም አላዩትም፣ ብፁዕ አቡነ ጳውሎስም አላዩትም፣ ብፁዕ አቡነ ተክለ ሃይማኖትም አላዩትም፣ ብፁዕ አቡነ ቴዎፍሌዎስም አላዩትም፣ ብፁዕ አቡነ ማናቸው ባስሊዮስም አላዩትም። አንድ 6 እና 7 ጳጳሳት እስካሁን አሉ፣ አንዳቸውም አላዩትም። በተለይ ከእስራኤል አምጥተነዋል ብለው የሚሉት ማለት ነው። አውልቄና ታጥቄ እንደዚህ ማለት ነው። ታጥቆ በልብስ ተሸፍኖ ብታየው ማለት ነው። ሲያወልቅ ግን ይሄ ነው። እዚህ ለምትሰሙ ሰዎች የኦርቶዶክስ የምትሰግዱት ለእንደዚህ አይነት እንጨት ነው። ለእንደዚህ አይነት እንጨት ማለት መጠኑ ቅርጹ እቤታችሁ ሽንኩርት የምትከትፉበት መክተፊያ ማለት ነው። መጠኑ የሱ ነው ያለው። እቤትሽ ራስሽ እስኪ ነጭ ሽንኩርቱን አድቅቂበት መክተፊያውን አቀብኝ ብለሽ እንደዚህ የምጨቀጭቂበት እሱ ማለት ነው። ሳይዙ በቃ ምንም ይኸው ወሻታቸውን የአምላክ ስም ተጽፎበታል። 10ቱ ትእዛዛት ተቀርጾበታል። በፍጹም አንድም የለም። አሁን ይሄን እዚህ ጋር እንደዚህ ዙም አድርገን ስናነበው እዚህ ጋር ያለው ትንሽ ጥርት ያለ አይደለም። እዚህ ጋር ግን ታቦተ እግዚአብሔር ታቦተ አብ ወልድ ወመንፈስ ቅዱስ እና ደግሞ እዚህ ጋር ቅዱስ ሚካኤል ይላል። ታቦተ ቅዱስ ሚካኤል ይላል። ደግሞ ይኸውልህ እኔን አያችሁታል መጨረሻ ላይ ያው ታቦተ ቅዱስ ሚካኤል ይላል። ከላይ ደግሞ እቺ ጋር ያለችዋን ግዕዟን ቃል ላንባት አልቻልኩም። የሚታያችሁ ካለ ከኔ ይልቅ የተሻለ ግን ይላል ታቦተ አብ ወልድ ወመንፈስ ቅዱስ ሰግድ
ማንም ሊቀርበው በማይችል ብርሃን ውስጥ የሚኖረውን ቅዱስ እግዚአብሔር አብን በልጁ በክርስቶስ ኢየሱስ በኩል ራሱን የገለጠልን አብ ማን ወልድን የተረከልን ስለ አብን አንድም ያየው የለም ነው ብሎ ያለ 4 ነጥብ በጌታ ላይ የጽርፈት ቃል መናገር ምራቅ መጥፋት ይባላል። እንደዚህ አድርጎ አሁን ይሄን ነው እንግዲህ መሰዊያ ነው የሚባለው። የመሰዊያም ሳይዝ የለውም። በመጽሐፍ ቅዱስ መሰዊያ የተባለውን ብናይ ሳይዝ የለም እና ቃልን ብላችሁ ምትሉ ካላችሁ ኑ ግቡ። ብሉይ ኪዳን ላይ ያለውን መሰዊያ ይሄ መሰዊያ ተብሎ እንደተጠራው የብሉይ ኪዳን መሰዊያ ተብሎ ተጠርቷና ብላችሁ ምትሉ ካላችሁ ጥሩ ነው። መጋቤ ብሉይ የምትባሉ ብሉይ ኪዳን ላይ በደንብ እውቀት አለን ብላችሁ ምትሉ ሰዎች ኑ ግቡ፣ እናወራችኋለን። መሰዊያ ተብሎ የተባለውን በመጽሐፍ ቅዱስ ላይ የተጻፈውን ምንም መስፈርቱንም አያሟላም። ታቦት ብሎ የሚለውንም መስፈርትንም አያሟላም። ጠረጴዛ ብሎ የሚለውንም እቤታችን ካለው ጠረጴዛ ምንም የሚያሟላው ነገር የለም። ጠረጴዛ እኮ 4 እግር አለው። ይሄ 4 እግር የለውም። እና ካላችሁ መስማት እንችላለን ለማለት ነው። ቴንኪ ወንድምነት ዳግሻዬ እንኳን ደህና መጣ። ሰላም ብያለሁ። ጸጋ ይብዛላችሁ ወንድምነት። ትልቁ ላይ ሆን እንቀጥላለን። እሺ ጸጋ ይብዛልህ ዳግሻዬ፣ ዌልካም እንኳን ደህና መጣ። የሚመች ቦታ ላይ ካለ ሰላም ልትለን ትችላለህ። እሺ ዳግሻዬ ሲመቸው ሰላም ይለናል። ሌላ ኦርቶዶክሳዊ ካለ እንቀበለው። ዳኒ ይቅርታ ሰላም እያልኩ ሚሰላ አርጠፋ ሰላም ብያለሁ። እሺ እኔ ደግሞ ስራ ላይ ኮንክቢ አይ ነው ሰላም ብያለሁ። ኤርሚዬ፣ ሜሎስዬ፣ ሰናዬ፣ ዲያቆን አዲስዬ፣ ቤካዬ ታች ያላችሁ ሁሉ ሰላም ብያለሁ። እንዴት ናችሁ? ተባረክልኝ። እኔ ፔጅ ላይ አዲስ ቪዲዮ ለጥፍ ያለሁኝ ኤርሚ ልኬለት በውስጥ ያየው አልመሰለኝም። አንድ ተጨማሪ መጽሐፍ እንዳወገዙ አይታችሁ ሆን አላውቅም። እንግዲህ እንሄድበታለን። እስኪ ከዛሬው ሀሳብ ጋር ባይሄድም አንድ ተጨማሪ መጽሐፍ አውግዘዋል። አንዳንድ ሀሳቦች ላይ እንሄድበታል ሌላ ቀን። ግን ገብታችሁ እንድታዩት ወገኖች። ዳጊ ለምን ተቀላቀለ አድርገው አንድ መጽሐፍ አይደለም ምን ባለፈው አንድ መጽሐፍ ምንድነው እንደዚህ እየቀናነሱ ደውለህ ዳጊ ለምን አንድ ፊቱን በሙሉ አንድ አያወግዙልንም? ኤርሚ የእንጀራ ጉዳይ ነው። ተው እንደዚህ ኤርሚ የስም ዝርዝራቸውን ይሰጣችኋል እንዲወገዙ ትፈልጓቸውን ብለህ ንገርልን። በሆነ ዳጊ በየቆራረጡ ምንድነው አወገዘች አወገዙ ምናምን ነገር አሁን ስንቱ ተው እንዲማ ከሆነ ጌታ እስኪመጣ ድረስ ተወግዘው አያልቁ መጽሐፍቶቹ አያልቁ። እሱ እውነት ነው። በየተራ ከሆነ አያልቁ። በጣም ጌታ እስኪመጣ ድረስ እውነት ለመናገር አንዳንዱ በቀን አንዳንድ ራሱ ያረጉት አይጨርሱትም። እሺ ቴንኪዩ ዳግሻይ። እስኪ ወገኖች አንድ አፍታ እንሂድና ሪፖስት እናድርገው። ዳግሻይ አንድ ቪዲዮ ለቋል። ሪፖስት ብታደርጉት ብዙ ሰዎች ጋር እንሄዳለን። ሶ ሪፖስት አድርጉት። ሪፖስት እያደረጋችሁ የዳጊን ፕሮፋይል ነክታችሁ ከዛ ዳጊ ላይ ቪዲዮዎች ታያላችሁ። መጨረሻ ላይ የለቀቀውን እሷን ቪዲዮ ሪፖስት አድርጉት። እንዲሁም ሜላ አይ ቲንክ ቪዲዮ ለቋል፣ ሪፖስት አድርጉት። እኔም ቪዲዮ ለቀቅ ያለው ስለ ታቦት እንደዚሁም ሪፖስት አድርጓቸው አይ ቲንክ እና ተመልሳችሁ ነው። ጸጋ ይብዛላችሁ። እዚሁ እያላችሁ ፕሮፋይላችንን እየነካችሁ ሪፖስት አድርጓቸው። ተባረኩ። ያው ሪፖርት ስለሚበዛባቸው ወዲያው ይወርዳሉ፣ ተደራሽነታቸው ይቆማል ምናምን ማለት ነው። እና ታውቃላችሁ የዓለማውያን ወይ ደግሞ ዝም ብሎ የሚሰሯቸው ቪዲዮዎች በጣም ነው የሚሄዱት። ለምን ነው የሚሄዱት? ያው ሪፖርት ስለማይደረግባቸው ነው። ሌላ ምንም ምክንያት የለም። ኦኬ። ስለዚህ ሼር ሲደረግ ኮፒ ሊንክ እና ሪፖስት ሲደረጉ ብዙ ሰዎች ጋር ግን እንደርሳለን። ስለዚህ አድርጓቸው። ጌታ ኢየሱስ ይባርካችሁ። ደግሞ በጣም ብዙ ሰው ይጠቀምበታል፣ ብዙ ሰው ይደንበታል። ተባረኩ። ጌታ ኢየሱስ ይባርካችሁ። ሪፖስት ሼር እና ዲዩት የምታደርጉ ሰዎች ካላችሁ ዲዩት ብታደርጉም ትችላላችሁ። ቴንክ ዩ
እሺ ሰላም ዳን፣ ከየት ቤተ እምነት የሆነ የመጣው ወዳጄ? ዳን 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 በጌታ ኮን ካታርከመን ወዳጄ። እሺ አልተቋረጥኩም አለዋል። እየሰማችሁኝ ነው? እሺ ይሰማል። እሺ ቴንኪው፣ ጸጋ ይብዛላችሁ። ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። ታቦት ጠረጴዛ ነው ወይ ብለን እየጠየቅን ያለ ነው። ስለ ታቦት ነው እየተወያየን ያለ ነው። ኦርቶዶክሳዊ ሆናችሁ ስለ ታቦት ማስረጃ አለኝ የሚል የትኛውም ጫፍ ይመቸናል። መክተፊያ ብትሉ፣ ራሱ ታቦት ነው ብትሉ፣ ጠረጴዛ ነው ብትሉም ይመቸናል እና ስለዚህ የትኛውንም ሀሳብ መደገፍ ትችላላችሁ። እናንተ የሚመቻችሁን መምረጥ ትችላላችሁ። የራሳችሁን ስታንድ መያዝ ትችላላችሁ። ስለዚህ እንደ አንድ ኦርቶዶክሳዊ መጽሐፍ ቅዱሳዊ የሆነውን ሀሳብ ግን አንስቼ መሞገት እችላለሁ የሚል ሰው ካለ አንድ ቁጥር ቢጽፍልን ልንቀበለው እንችላለን እና ያው ከታቦት ጋር ተያይዞ በጣም ብዙ ትዝታዎች እንደሚኖራችሁ አስባለሁ አይደል? በጣም ብዙ ትዝታዎች አሉ ቤተክርስቲያን ውስጥ። ታቦት አልሄድም አይደል? አልሄድም አለ ይባላል። ካልበላው፣ ካልታረደልኝ፣ ካልተሰዋልኝ። ታቦት ግን ይበላል እንዴ ጋይስ? የሆድ ነገር እዛ ቤት በጣም ከፍ ያለ ቦታ አለውና አይደል? ካልታረደ ካልተሰዋ አይሄድም፣ እምቢ አለ ይባላል። እኔ እሷኛዋ ሙድ በጣም ነው የምትመቸኝ የነበረው ዳንዬ። በእውነት ማህሌቱ ራሱ ሲደምቅልን አልኩ እኮ በጣም ታርዷል፣ የሚታረድ አለ ተብሎ የሆነ ኢንፎርሜሽን ይመጣልናል ከውጭ ማለት ነው። ዛሬ በጣም ታርዷል ከተባለ በተለይ ማህሌት ቆመን ልክ እንደ ማህሌት ጽጌ ወይ ደግሞ እንደዚሁ ዋዜማም ላይም ጭምር ዋዜማ ላይ ስንቆም አንዱ ወይ ቄስ ወይ ዲያቆን አምጥቶ በስርዓት ገበሬው ደግሞ አምጥቶ ነው በሬውን እዛ የሚያቆመው እና እንደታረደ ካየ ወይ ደግሞ በሬው እንደመጣ ካየ የስለት ነው ይባላል። ማህሌቱ ይደምቃል፣ የከበሮ አመታታችን ይለያል፣ ጩኸታችን ይለያል። ምክንያቱም የሚያስጮህን ምን እንደሆነ ይታወቃል። ቀልዳለህ ትራላ ወዲያው ሀሳቡ ይቀየራል በሙሉ። እንቅልፉ መጥቶ የነበረ ቄስ ሁሉ ቀና ቀና ነው የሚለው እና አስታውሳለሁ በእውነት በጣም ብዙ ቦታ ብዙ ቤተክርስቲያን የዚህ ትዝታ አለብኝ በጣም ብዙ ቦታ እና እኛንን ምን በላይ የነበረው ግን አሁን ምእመኑ ስለተሰሚ ታቦት እያሉ ይሏቸዋል። ታቦቱም ማለት ስለተሰሚ ነው፣ ትሰማለች፣ ይሰማሉ። እሱኛው ታቦት በጣም ሰሚ ነው፣ በጣም ፈጣን ነው፣ ይቀርብልሃል፣ ይደርስልሃል፣ ይራዳሃል ብለው ይላሉ እና እሱ ላይ ቢያወሩ ጥሩ ነው እንጂ የሆዱን ነገር አታንሳው ለማለት ነው ወንድምነት። እሺ ጸጋ ይብዛላችሁ፣ ተባረኩ። እሺ ሌላ ሰው ካለ እንቀበላለን። ቴኮ ነው የሚለው ሰላም ሰላም ወዳጅ አለን ከቀለሜ ጋር ወይስ ከአባዬ ጋር ላውራ? ከራስ ጋር አውራ ብራዘር። አንተ አሁን ከራስ ጋር ማውራት ነው የሚያስፈልግ። እሺ ሌላ በእውቀት ማለት አሁን እኛ እውቀት ያለው ሰው ብራዘር፣ እውቀት ያለው ሰው ከገባችሁ አሁን እኛ እኮ አላስገድድናችሁም አይደል? እኛ በፍጹም አላስገድድናችሁም እና ፕሊዝ ከገባችሁ እውቀት ኖሯችሁ ግቡ። በቃ በእውቀት መሞገት የምትችሉ ሰዎች ኦኬ። በቃ ሐሳብን አንስታችሁ
ሀሳብ ላይ ማውራት የምትችሉ ሰዎች ብራዘርስ። አሁን ለቀልድ አይደለም ያለ ነው። ማስረጃ ያለው ኦርቶዶክሳዊ ካልሆነ ግን መግባት አይጠበቅበት። ማን አስገደደ? ማንንም እኮ ያስገደደ የለም። ማን አስገደዳችሁ ብራዘርስ? በቃ ስትገባ ግን እውቀት ኖሮ ነው የምትገባው። እዚህ ያለው ቁጭ ብሎ የሚጠብቅ ሰራዊት ቀላል ሰራዊት አለ። እሺ ሰላም ዳኒ፣ እንዴት ነህ? ሰላም ይብዛ፣ እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት? እኔ ዝም ብዬ ለመከታተል ነበር አጋጣሚ እንትን ያልኩት። ኤርሚዬን በጣም ወዳለሁ በልኝ፣ ስላስገባኝ አመሰግናለሁ። ወርጄ ከታች ልስማችሁ። እሺ እሺ ዞሊቲ ነው የሚለው። ሰላም እሺ ሌላ ኦርቶዶክሳዊ ተረኛ ሌላ ኦርቶዶክሳዊ በቃ ቤተክርስቲያኒቷ ታቦትን በተመለከተ ልታወሩና ልትነጋገሩ የምትችሉ የቤተክርስቲያኒቷ አገልጋዮች ማስረጃ ያላችሁ ኦርቶዶክሳውያንን ነው የምንቀበለው። ኦርቶዶክሳውያን እሺ ባሩ ነው የሚለው። ሰላም ባሩ። ሰላም እግዚአብሔር እንዴት ነው እንደማለም? እግዚአብሔር ይመስገን ደህና ነኝ። እሺ ከየት ቤተ እምነት? እኔ ጴንጤ ነኝ። እሺ እንኳን ጴንጤ ሆንክ። በቃ ታች ሆነህ ታፕ ሼር አድርግ፣ ጸጋ ይብዛል። እሺ ኦርቶዶክሳዊ አሁን እየተቀበልን ያለ ነው ኦርቶዶክሳውያን ነው ወዳጆች፣ ኦርቶዶክሳውያን ነው እየተቀበልን ያለ ነው። ኦርቶዶክሳውያን ነው የምትገቡት። ቴንክ ዩ ጋይስ። እሺ ኦርቶዶክሳዊ ርዕሱ እንግዲህ ቤተክርስቲያኒቷ አለኝ የምትለው ጉዳይ ነው። አለኝ የምትለው ጉዳይ ነው። ባይዘው ቤተክርስቲያን ታቦት ከሌለበት ህንፃው ባዶ ነው። ሰዎች አይሳለሙትም። በቃ ባዶ አዳራሽ ብለው የሚያስቡት እና ታቦት በቤተክርስቲያኒቷ በጣም ትልቅ ስፍራ የምትሰጠው ነው። በጣም ትልቅ ስፍራ ማለት ነው። ትልቅ ስፍራ በዚህ ጉዳይ ላይ ነው እያወራን ያለ ነው። ከነገረ ድነት ጋር ራሱ የሚገናኝ ጉዳይ አለ። እሺ ሰላም አሜዚንግ፣ እንዴት ነህ ወዳጄ? ጤና ይስጥልኝ። ሁሉ ሰላም ነው፣ ክብሩ ይስፋ። እግዚአብሔር ይመስገን። ከየት ቤተ እምነት? ኦርቶዶክስ ግን የተለየ ኦርቶዶክስ ምን ማለት ነው? ኦርቶዶክስ አልገባኝም። ከየት ኦርቶዶክስ? ከኢትዮጵያ ነው ወይስ? አዎ ግን ወንድሜ እኔ ከኦርቶዶክስ ነኝ። ከኦርቶዶክስ ከኢትዮጵያ ኦርቶዶክስ ማለት ነው። እውነት ነው። አዎ ከኢትዮጵያ ኦርቶዶክስ፣ ከራሻ ኦርቶዶክስ፣ ከየትኛው ኦርቶዶክስ ግን ኦርቶዶክስ የዛ አማኝ ነኝ። ግራ ገብተዋል ማለት ነው። አልገባኝም ግን ግራ ካልገባ ከኢትዮጵያ ኦርቶዶክስ ከግሪክ ነው፣ ከራሽያ ነው፣ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ነው፣ ከየት ነው የመጣው? ራስን ግልጽ አድርገው። አዎ ከትክክለኛ ኦርቶዶክስ መዳንና ህይወት ካለበት ኦርቶዶክስ። ከየት ማለት ነው? ከግሪክ። ኢየሱስ ግሪክ ነው እንዴ? አንተን የጠየቁ አንተ ኢየሱስ አይደለም። ለሆነም አልችልም እንደዛም ማለት አንተን የጠየቁ ሰው አንተን ስጠይቀ ኢየሱስ ብለህ አታውራ። ስላንተ ነው እያወራሁኝ ያለሁት። ከየትኛው ብራዘር? አሁን እድል ማለት በቃ አሁን ትግል የለንም። ጥሩ ነገር ጠይቀ። ኦርቶዶክስ ማለት ወዳጅ፣ ኦርቶዶክስ ማለት ትክክለኛው ሃይማኖት ነው ወይስ ኦርቶዶክስ ወርዱ ነው? ወንድም አለም እሱም በኋላ ስንማማር እናወራለን። የጠየቁን ጥያቄ ይኸውልህ የኢትዮጵያ ኦርቶዶክስ ወይ ደግሞ የኢትዮጵያ ሙሉ ወንጌል የት ነህ አንተ? አሁን እሱን ዲፋይን ለማድረግ እኮ መጀመሪያ የት መሆንን እኮ ማወቅ አለብን። ሰው የት እንደሆነ ሳያውቅ እንዴት ነው ዲፋይን ለማድረግ የሚሞክረው? ከየት ነህ አንተ? የት ሆነ ነው አንተ አሁን የት ሆነ ነው? ያታስበው ስለ አንተ ነው ወዳጄ። ከየት ነህ? ከየት ነህ ብራዘር?
ኬት ነህ? ከየትኛው ኦርቶዶክስ? አዎ እኮ እሱ ነው የእሱ የኔ ጥያቄ ነው። እሱ የኔ ጥያቄ ነው። አንተ ከየትኛው ኦርቶዶክስ እኮ ከየትኛው ኦርቶዶክስ? what do you mean ኦርቶዶክስ? የትኛው ኦርቶዶክስ ሳይሆን ግን what do you mean the meaning of ኦርቶዶክስ? ከየትኛው ኦርቶዶክስ ወዳጄ፣ እሱ በኋላ የምናወራው ነው። ከየትኛው ኦርቶዶክስ? the truth ኦርቶዶክስ። እንግሊዘኛ ያበደ እንግሊዘኛ ነው። በዚህ እንግሊዘኛ ብቻ አማርኛ እንዳትናገር ቀጥል እስኪ በደንብ አብራራልን። እንትን ሰው ጋር እንግሊዘኛዋ በጣም ተንስፋኛለች። ያበደች ነች እንዴ? አይ እሳቸውን ነበር የምፈልጋቸው። ያቁኛል እንግዲህ የዛሬ 6 ዓመት ኦርቶዶክስ ኢዝ ኦርቶዶክስ። እኔ በእውነት ልንገርህ፣ እኔ ኦርቶዶክስ ነኝ። የትኛው ኦርቶዶክስ ብትለኝ ትሩዝ በልብ ውስጥ ነው ያለው። እሺ መናገር አልፈለገም፣ ፈርቷል። ችግር የለም እንለፈው። ኖ አልፈራም። አትንገርም ብራዘር፣ ስለምታፍርበት ትቼዋለሁ። ቆይ አንተ ልጅ ነህ። ከአንተ ጋር አላወራም፣ ከሱ ጋር ነው የማወራው። በእውነት ልንገርህ፣ ከእውነቱ ጋር አወራም። በቃ ከሱ ጋር ነው እንዴ? እድል ልስጥህ። እሺ አሜዚንግ ሆፕ። እሺ እንኳን ደህና መጣህ። ከ6 ዓመት በአንተው ንግግር ከ6 ሰላም ነው ወይ? ተገናኘ። እንዴት ነህ? 6 ዓመት በፊት። ኦኬ ኦኬ። አሁን አደባባይ አልወጣም፣ ግን ያው the truth we know each other። እሺ አማርኛ አድርግልኝ። እኔ ትንሽ እንግሊዘኛው ላይ ብዙ አላረፍም። አማርኛው ላይ ትንሽ አብዛልኝ። እኔም ደግሞ ብዙ አላረፍም፣ ምክንያቱም አንተ ነው የምታስተምረኝ እውነት ስለምገልጽ ማለት ነው። እሺ ከየት ነው ወንድማችን? ከኦርቶዶክስ ነው ብለናል። ከኢትዮጵያ ነው ወይስ ከራሽያ ነው ወይስ ከግሪክ? Not really. A kind of Catholic. ስለዚህ ኦርቶዶክስ አይደለም ማለት ነው። ያ ኦርቶዶክስ ማለት ወርዱ ነው ወይስ ደግሞ ቃሉ ነው? ምንድነው እሱ? በእናንተ በጣም እንትን አደርጋለሁ በግል yes ምኑ ነው ይስ የምትለኝ? እውነቱም በኋላ ብቻችን ብናወራ፣ ምክንያቱም ይሄ አይመጥነኝም። ከአንተ ጋር ባወራ ደስ ይለኛል። እውነት ነው፣ ይሄ አይመጥነኝም እንዴ። ከአንተ ጋር ባወራ ደስ ይለኛል፣ ምክንያቱም አንተ ድሮ እንትን ስታደርግ ያየው ነበረ እስራኤልን እንደዚህ ግልጽ አስታውሳለሁ። ዛሬ 6 ዓመት ምን ሳደርግ እያየህ ነበር? ኖ እውነቱን ነው። ምክንያቱም እስራኤል ሀገር እንደዚህ ነው፣ ከጂውሾች ጋር እንደዚህ ነው። እዚህ ቦታ እዚህ አሳይ ምናምን ያስ አይ ሃቭ ምናልባት እንትን ካለ እውነቱን ከመናገር አልዋሽም። ራሴን መግለጽም እችላለሁ። ግለጥ እስኪ ራስን ልወቅህ። እኔ እስካሁን አላወኩም። ሪካርድማ እንዳልደረግ ችግር የለውም። ብዙ የማውቀው ሰው ስላለ ዘንግቼ ሊሆን ይችላል። ኤርሚ እኔ ራሴ ነኝ። ያው ታዛቢው ነህ አይደለም? ታዛቢ አዎ፣ ግን ወሳኝ ነኝ። በሉ ተባረኩ፣ ደስ ይለኛል። በቃ አላወኩም። ቴንክ ዩ። በዚሁ እንጨርስ። እግዚአብሔር ይባርክ። በርታ፣ ጠንክር። የዛሬ 6 ዓመት አካባቢ በታቦት ላይ እንግዲህ ሶሻል ሚዲያ ላይ ሳስተምር ሰምተዋል። እውነቱን ያውቆታል።
ለዚህ ነው በዚህ ርዕስ ጉዳይ እንዳይጠይቅ ብሎ ነው ይመስለኛል ስገምት። እንግዲህ እንደዛ ነውና ወንድምና ቀጥሉ። ቴንክ እሺ ጸጋ ይብዛል። ያው ማን አስገደደው ነው እንዲያዋቁ ጋይስ፣ ማንም እኮ ያስገደዳችሁ የለምና ማውራት የማትችሉ ከሆነ ፕሊስ አትል። እውነቴን ነው። ኦርቶዶክሳውያን ገብታችሁ ግን ማውራት የምትችሉ ሰዎች ካላችሁ ደግሞ ግቡ። እየለመንን ያለ በታቦት ጉዳይ ማውራት እችላለሁ የሚል ኦርቶዶክሳዊ ማለት ነው። በቃ እኔ ኦርቶዶክሳዊ ነኝ፣ ማውራት እችላለሁ። ስለ ቤተ ክርስቲያኒቷ የታቦት ትምህርት ማስረጃ አለኝ የምትሉ ሰዎች ካላችሁ ፕሊስ ግቡ። ይኸው በጉጉት እየጠበቅናችሁ ነው ያለነው፣ በጉጉት ማለት ነው። እንደ አንድ ኦርቶዶክሳዊ ገብታችሁ ሀሳባችሁን እንድንሰማ የእግዚአብሔር ሀሳብ ያለበት ነገር ካለ እኛ ደስ ይለናል፣ እንቀበላለን። ስለዚህ በማስረጃ ማውራት የምትችሉ ሰዎች ካላችሁ። ቤቲ ኦርቶዶክስ ናት ዳኒ፣ እኔን ኢንቫይት አርኳት። ጥሩ ጥያቄ ነች። ጥሩ ጥያቄ የምጠይቅ በጣም አመለሸጋ የሆነች ልጅ ነች በናት እና ሰላም እያዳመጥኳችሁ ነው። 6 ሰዓት ነው፣ እኛ ጋር 6 ሰዓት ከሀያ ነው። አውሮፓ ነሽ አይደል? አዎ ሰላም ናቸው። አውሮፓ ነኝ፣ ፈረንሳይ ነኝ። ደህና ነን። ያ ፈረንሳይ ነሽ። ሰላም ናችሁ ሁላችሁም። በቀደም የለህም ነበርኩ፣ ገብቼ ነበረ ነዳኒ ጋር ተደባድበን ያወጣ ነው። በማርያም የተነሳ በምን ጉዳይ ተደባደባችሁ? በማርያም የተነሳ እንደ ሁል ጊዜ ማለት ነው። ደስ ይል ነበር። አይ በጣም ደስ ይል ነበር። እውነት ደስ ይል ነበር። ተከባበር። ሁል ጊዜ በሰላም ነው የምንለያየው። ደስ ይላል በጣም ተከባበር ማለት ሁሉም ሰው እንደ እምነት የግል ስለሆነ ብዬ ነው። የግላችን ነው እምነት። አሁን እየሰማሽ ነው አይደለ? አዎ ዛሬ እየሰማሁ ነው። ታቦት ጠረጴዛ ነው። ቅድም ገብቼ ነበር ግን ስለቸኮልኩኝ ወጣሁ። ታቦት ለምንድን ነው ታቦት ጠረጴዛ አይደለም ሲጀመር የተቀረጸም ታቦት ይቅርታ ስሙ ሲጠራ እንደ ጠረጴዛ ምን እንጨት ላይም አይመስለኝም የተቀረጸው። ከምንድን ነው አንዴ አይቻለው፣ የዛሬ ስንት ጊዜ አይቻለው። ኃጢአት ነው ማየት። የሆነ ክፍለ ሀገር ውስጥ የሆኑ ቄስ ሰውዬ ሰረቁ ተብሎ ታቦት ቤታቸው ውስጥ ፖሊሶቹ ገልጸው አይቻለው። ይሄ ነው ብዬ ልነግራችሁ አልችልም። በእውነት ነው የምላችሁ፣ ገልጸውት አይቻለው ታቦትን። ሲጀመር ታቦት የሚታይ አይደለም። ማንም ሰው ተራሶ ማንም ሊያየው አይችልም ታቦትን። አሁን እኔ በእናንተ ጋር አይደለም መፈርደው፣ ታቦት አይታይም ሲጀመር። እናንተ አታምኑበትም በታቦት፣ እኛ ደግሞ እናምንበታለን። ታቦት ነው ብለሽ ነው የምታምኚው ወይስ ጠረጴዛ ነው ብለሽ ነው የምታምኚው? ታቦት ነው። አይ ጠረጴዛ አይደለም አልኩ። ከዳንዬ ጋር ሲያወሩ እሱ የሚጠይቅሽ አንቺም ጠይቂ እስኪ እንስማ። እኔ ቁርስ ላይ ስለሆንኩ ነው ስጨርስ። የተባረከ ምግብ። እሺ ቴንክ ዩ ቤቲ። ያ ወንድም ነቀጥሉ እስኪ። እሺ ቤትሻ ቄሱ ሰረቁት ነው ያሉት ያልሽው? አዎ ቄስ አይደሉም፣ ግን ከቤተ ክርስቲያኑ ተሰርቆ ቆይቷል። የዛሬ 8 ወይ 9 ዓመት ይሆናል። ገብተው ከቤታቸው ገብተው ፖሊሶቹ ሲያወጡ አስገለጿቸው። ያንን ታቦት አይቼዋለሁ ነው ያንን ታቦት አስገለጹ። ቄሶቹ ስለማያውቁ የታቦት ሚስጥር ስለማያውቁ ሰውየውን የሰረቁን ሰውዬ አስገለጧቸው። ቤታቸው ሰው ነው አስገለጧቸው። አይቼዋለሁ ነው ያንን ታቦት እና እንደምታስቡት የእንጨት አይደለም ታቦት። የምንድን ነው? እንጨት አይደለም ታቦት ሚስጥር ነው፣ አይነገርም ሲጀመርም ማለት ነው። አሁን እንጨት ነው፣ መክተፊያ ነው፣ ጣውላ ነው። ከናንተ አይደለም ጥፋቱ፣ ከኛ ከኦርቶዶክሳችን ጣውላ ነው መክተፊያ ነው ብሎ የሚያስቡም አሉ። ስለዚህ ደግሞ ታቦት እንጨት አይደለም፣ ታቦት ሚስጥር ነው። ለማንም ይገለጻል። ማንም ሰው የሚሸከመው አይደለም፣ ማንም ሰው የሚይዘው አይደለም። ማንም ሰው ኃይል የለውም ታቦትን እንትን ማለት ገባ። እሺ ታቦት ሚስጥር ነው የሚልስ ማስረጃ አለ መጽሐፍ ቅዱስ? እንደነገርኩህ ከኔ እንደ ተማርኩት ነው እንደነገራለ። እድሜያ ቃል የመጽሐፍ ቅዱስ አንባቢ አይደለሁም። በማውቀው ነው እንትን ምልክ እኔ ስላየው አይደለም። እኛ ታቦት እናምንበታለን።
ያው አናመልከውም። ኦኬ የለሽም ማለት ነው። ግን ደግሞ አንድ ነገር ግን ደግሞ እንጨት እናንተ እንደምታስቡት ጠረጴዛ ምናምን አይደለም። የለሽም ማለት ነው። በጣም ስህተት ነው። በጣም ስህተት ነው። የለሽም። እሺ ችግር የለም። በጣም ስህተት ነው። ይቅርታ አድርጉልኝና በጣም ታቦት ጸሎት ይመልሳል። ጸሎት ይመልሳል አልከኝ። ታቦት ጸሎት ይመልሳል ማለት ስትሳይለት ምናምን ይመልሳል። ታቦት ስለት ይሰማል ምናምን ለሚመለስለት አለ። እኔ ተስዬ አላውቅም። ከይቅርታ አድርጉልኝና እኔ ተስዬ አላውቅም። እኔ ጥያቄው ግን አንቺ ተስለሽ ታውቂያለሽ ወይ አልነበረም? ነው እኮ ተስዬ ስለማላውቅ አላውቅም። አየክ መለስኩልህ ማለት ነው። አታውቂም። እሺ የማላውቀውን አላውቅም ብልክ ይመረጣል። ለምንድን ነው እኔ አንድ ራሴን ነው የምወክለው፣ ኦርቶዶክስን አልወክላትም። ይህን ማወቅ አለባችሁ። ግን አንዳንድ ነገር ዲራፓሽ ሲሆን ግን ደስ አይልም። አያችሁ ከእናንተ ጋር አይደለም ጥፋቱ ያለው፣ ጥፋቱ ከራሴ ከኔ ነው። እሺ ለታቦት ትሰግጃለሽ? አልሰግድም። እኔ ታቦት አልሰግድም። ታቦት አልሰግድም። እሺ ቤተክርስቲያንሽ ግን ለታቦት ስገዱ ትላለች። እኔ ለታቦት አልሰግድም። ታቦታችን ሲያልፉ በክብር ጎንበስ ብለን እናሳልፋለን እንጂ አንሰግድም። ታቦት ክብር ነው። በእኛ በኦርቶዶክስ በጣም የተከበረ እንትን ነውና ታቦታችን ሲያልፉ ቀና ብለንም አናይም፣ ጎንበስ ብለን እንደዚህ አድርገን እናሳልፋቸው እንጂ አንሰግድም። ኦኬ አልመለሽልኝም። ለታቦት መለስኩልህ። አይ ለምን የማትሰግጂው ነው ያው ጥያቄ። እሱ ፕራይቬት ላይፍ ነው። እዚህ ነው ያልከ ምን ለምን አሰግጂም? እንደዚህ አይነት ከባድ ጥያቄ ነው የምጠይቀኝ። እንደዚህ አይነት ጥያቄ እኮ ነው ይከብዳል። አንዴ ጠይቀኛል። አይ ቤተክርስቲያንሽ ስገጂ እያለች ቤተክርስቲያንሽ ስገጂ እያለች ለምን አንቺ የማሰግጂው ነው ጥያቄ። አንተ አንድ ጥያቄ ልጠይቃችሁና እናንተ ሁሉም አድርጎ የተባላችሁትን ነገር በእምነታችሁ ታደርጋላችሁ? አንድ ሳይቀር። ምክንያቱም የተለያየ የሚያሽን ያለሽው ምክንያቱም ለምንድን ነው እንደዛ ጥያቄ መልስ የምመለስልህ? ቤት ሻይ አሁን ላንቺ በቃ ቆይ አንድ ጥያቄ መልስ ከሌለሽ አንድ ጥያቄ አንቺ ብትሰሚኝ ነው መታተርፊው። አይ ቆይ አንድ ጥያቄ ልጠይቅህ። አሁን በእናንተ እኛ በኦርቶዶክስ አንድ ኦርቶዶክስ ናት ያለችው፣ 2-3 አይደለም ያለና አንድ ኦርቶዶክስ ናት ያለችው። በእናንተ ደግሞ እንደናንተ ደግሞ ብዙ ሃይማኖት አሉ። ሁሉም ቤተክርስቲያናችሁ ጋር ኦርቶዶክስ ነው ያለው። የለም ኖ እኛ አንድ ኦርቶዶክስ ነው ያለችው፣ አንድ ኦርቶዶክስ ነው ታዲያ። እስኪ በእናንተ ቤተክርስቲያን ደግሞ በስከነ ጦር ኃይሎች ጋር አውቃለሁ። የመጀመሪያው አንድ ጥያቄ አለ። ታቋርጠኛለህ አንዴ በእግዚአብሔር የመጀመሪያው ዋሽሽ እየካድሽ አይደለም። አልካድኩም። እኔ የማውቀው ነገር ያለው አንድ ጥያቄ አለኝ። የመጀመሪያው እምነት የማውቀው የፕሮቴስታንት እምነት የማውቀው ጦር ኃይሎች የነበረው ጦር ኃይሎች ጋር ያለው ነው ቤተክርስቲያን የነበረው። ከዛ በኋላ ብዙ ቤተክርስቲያኖች መጡ፣ ብዙ እምነቶች መጡ፣ ብዙ ነገር መጡ። እኛ ግን ኦርቶዶክስ አንድ ናት። ታቦትን እናከብራለን። ይሄ ነው ማለት አይጠበቅብንም። አንድ ጥያቄ አለኝ እናንተ። አይ ውሸት ነው አይደለም። አላሸም ነው ስለሰማሁሽ መስማት አለብሽ አለች። አንድ ነገር የማውቀውን አውቃለሁ። ሰው ሲያወራ ከተሰማ እሱም ደግሞ መስማት መቻል አለበት። ኖ የማውቀውን አውቃለሁ አልኩ። የማላረገውን አላረገውም። አሁን ለምንድን ነው መስማት ያቃተሽ? ሰማሁሽ ስትዋሺ ሰማሁሽ። ሰው ውሸት ነው እያልኩሽ ነው ያለሁት። አንድ ኦርቶዶክስ አይደለም ያለው፣ ቅባት አለ፣ ጸጋ አለ። ይቅርታ ሚት አድርጌ ነው እስካሁን ድረስ መለፈልፍ ነበር። መለፍለፍ አይጠበቅብሽም። ልጨርስና ሀሳቤን ከዛ ታወሪያለሽ። የለም እንደዚያ ነገር የለም። ኦርቶዶክስ ናት። አንድ አሁን እኮ በፉከራ አይደለም ነው ፉከራ አይደለም። አንድ መሬት ላይ ያለው ሪያሊቲ ግን ስለ ጸጋዎች ታውቂያለሽ? ጸጋ የሚባሉ የኦርቶዶክስ ሴክቶች የለም ኢንሴክቶች አሉ በየቦታው። በሁሉም ዕለት ላይ ኢንሴክት የተቀጠሉ አሉ እንጂ ኦርቶዶክስ አንድ ናት ያለችው። ኢንሴክት አላልኩሽም ታለ ኢንሴክት አሉ። አሁን ለምሳሌ ከይቅርታ አድርግልኝ፣ በእናንተ ፕሮቴስታንት አሁን አንድ ነበር እኔ ጦራልሽ ከማውቀው ተቀጥሎ ስሜት ያጥኝ ነው አይደለም። ተቀጥሎ እያንዳንዱ መጣ ቤት እየተከራየ እየመጣ ቤት እየተከለ ማለት
አለ ትክክለኞች ሜታያቱ አይደለም አየክ ለእኔ የጠየቀኝ መልሼላለሁ እንግዲህ ካልተመቸክ ይቅርታ እንግዲህ ምንም ማድረግ አይችልም እንደሱ ነው የሚሻልሽ እንደሱ ካልተመቸክ የኔ መልስ ካልተመቸክ ይቅርታ እንግዲህ እንደሱ ነው ምንም እኮ መቼ መለሽ ታዲያ እንደሱ እኮ አላውቅም ነው በጣም የተሳሳተ መንገድ እየሄዳችሁ ስለሆነ ትክክል አይደለም ማለት ፈልክ ሁሉ ጊዜም በመደገፍ በኦርቶዶክስ ላይ መደገፍ ትክክል አይደለም ኦርቶዶክስን ሁሉ ጊዜ ኤረር ማውጣት ሁሉ ጊዜ እንከን ማውጣት ሁሉ ጊዜ እንደዚህ ነው እኔ ትክክል አይደለም ብዬ አሁን ትክክል አይደለም ብዬ አስባለሁ በእኔ ነገር ከኔ አዲስ ኪዳን ታቦት አለ እታለ ወዳለው አከብራለሁ አዲስ ኪዳን ታቦት አለ እንግዲህ በቃ ስለማታምነኝ እኔ በቃ ጨረስኩ በአዲስ ኪዳን ታቦት አለ ወይም ያልኩሽ መልስ የለኝም መልስ የለሽ ከባድ ነው አሁን መልስ ከሌለው ሰው ጋራ ማውራት በጣም ከባድ ነው እኔ አሁን ቤቲ አንቺ ሚውት ብታረጊና ብትሰሚ በቃ ታተርፊያለሽ ስለዚህ ሚውት አርጊና አንቺ ስሚ መልስ በሌለሽ ቤተ እምነት ውስጥ እየቆየሽ ከሆነ በጣም አይደለም እኔ መልስ እንድሰማ ከፈለክ ስለናንተ ታስተምሩ ልስማና አይሻልም እንደዛ አይሻልም ሁሉ ጊዜ በእኛ ርዕሳችን ስለኛ አይደለም ቤትሻይ እኮ መሆን አለበት አስተምር አሁን አንተ ስለናንተ ስለኛ ስናወራ ያኔ ትጠይቂኛለሽ ችግር ያኔ አሁን የለም አፈልጌ ነው እኮ ዳኒ የለም ብዙ ጊዜ እየተከታተልኩኝ ስለኛ ማወቅ ከፈለግሽ የግድ መጠበቅ አይጠበቅብሽም ባዮ ላይ ስልክ ያለልሽ ልታወሪኝ ትችላለሽ ስለኛ በደንብ እኔ አውቃለሁ እኔ እኮ ሰፈሬ በሙላ በእንትን የተከበበ ነው እኔ አሁን ርዕስ ማድረግ አይጠበቅብና ማታቂውን ነገር እያሳወቅልሽ ነው አሁን ማታቂውን ነገር አላቅም ስላልሽን መልስ የለኝም ስላልሽ ስለማታቂው ነገር ነው እየነገርንሽ ያለነው ሚዩት አርጌታል እስኪ ጠብቃችኋለሁ እሺ ሚዩት አርጌታል እሺ ማለት እውቀት ያለው ሰው ነው ፕሊዝ ማስረጃ ኖሮት መሞገት የሚችለን ሰው ሌላ ጊዜ ትገቢያለሽ እውቀት በማስረጃ ማውራት የምትችይ ስትሆኚ ትገቢያለሽ ሌላ ኦርቶዶክሳዊ ሆኖ ማስረጃ ያለው ስለ ቤተክርስቲያኗ መናገር ማውራት የሚችል ሰው ኦኬ የተነሳ ርዕስ አለ በጣም ብዙ ሰው መማር አለበት ማወቅ አለበት ይሄው ልንሟገት ነው ቤት የከፈትነው ኦኬ ቤተክርስቲያኗን አቃታለሁ የሚል ዲያቆን አቃታለሁ የሚል አገልጋይ ይግባ ፕሊዝ ኦኬ እንደዚህ አይነት ሰው ማለት በቃ አይደክምም ይደክማል እኮ በቃ እውቀት ኖሯችሁ መሞገትና ማስተማር ማሳየት የምትችሉ ሰዎች ካላችሁ ግን በደስታ እንቀበላችኋለን ወይ ደግሞ ከገባችሁም መልስ የሌለውና ማስረጃ የሌለው ሰው ካለ ቢያንስ የምንለውን ነገር ለመቀበልና ለመስማት የሚገባ ሰው ለመማር የሚገባ ሰው ካለ እንቀበላለን ለመከራከርና ዲቤት ለማድረግ ከገባችሁ ግን ትጠየቃላችሁ ለማወቅ እና ለመጠየቅ ሐሳቡን ለመረዳት የሚገባ ሰው ካለ ችግር የለም ግን ለመከራከር የሚገባ ሰው እንጠይቃለን በደንብ በስርዓት እሺ ሜላ ሐሳብ አላችሁ ዳግሻይ ሐሳብ ካላችሁ መቀጠል ትችላላችሁ ሐሳብ ካላችሁ አንድ ቪዲዮ ላሰማችሁ እሺ አንዴ ሰላም ቦጋለች ለነሽ አለው ዳንዬ የጌታ ሰላምና ጸጋ ለእናንተ ይሁን ሁሉ ሰላም ነው ሁሉ ሰላም በጌታ ነው አለው እሺ አው በሰላም ነው እና ከታች ትክክል ያልሆነ ነገሮች የሚጽፉ አንዳንድ ሰዎች አሉና ሜላይ ወደ አንተ ልምጣሽ ተባረኪ እሺ በታቦት ዙሪያ አቡነ ኤርሚያስ የተናገሩትን እንስማ ታቦት መጥቶ አምጣ ተብያው ሊቀጳጳስ መጥቶ አሁን እውነት ክርስትናው ቢኖር ህዝብ እንደዛ ነው የሚሆነው እና ካሉ ደግሞ ካመጣሁኝ
አድሞ መቀመጡ ምን ማለት ልክ ነው? አባቶች እስኪ ፍረዱት። ቆይ ሀሳቡን እንድትረዱት ምንድነው የማርያም ታቦት ይምጣልን ብሎ ካህናቶቹ ይጠይቃሉ፣ ህዝቦቹ ይጠይቃሉ። ከዛ አቡነ ኤርሚያስ ደግሞ የማርያምን ታቦት ሳይሆን የክርስቶስ ሳምራን ታቦት ይዘው ይሄዳሉ ማለት ነው። በዚህ ጊዜ ህዝቡ በቃ ደስ አይለውም ማለት ነው። ያኮርፍና ትንሽ ሰው ብቻ ይመጣል። እሱን ነው እንግዲህ አቡነ ኤርሚያስ አዝነው የሚናገሩት። በደንብ ስሟቸው። ታቦት መጥቶ አምጣ ተብያው የቀጳጳስ መጥቶ አሁን እውነት ክርስትናው ቢኖር ህዝብ እንደዛ ነው የሚሆነው? እና ካሉ ደግሞ ካመጣሁኝ አድሞ መቀመጡ ምን ማለት ልክ ነው? አባቶች እስኪ ፍረዱት። በቃ አልዋሽም። 3 መርጌቶች አንድ ቄስ ተገኝተዋል። እንደ ምዕመን የተገኙት እዛቸው አካባቢ ያሉት ይመስሉኛል። እንደ ምዕመን የተገኙት ከሆነ ለምንድን ነው የምታማርጡት? የማርያም የአርሴማ እያላችሁ የምታማርጡት? የክርስቶስ ስጋና ደም የሚፈተትበት ነው ብላችሁ የምታምኑ ከሆነ መሰዊያ ነው ብላችሁ የምታምኑ ከሆነ ለምንድን ነው የማርያም ካልሆነ የሌላን አንቀበልም የምትሉት? በዚህ ምክንያት እንግዲህ አሁን ከሳቸው ንግግር መስማት እንደቻልነው ወደ 3 ቄስ ከስልጣነ ክህነታቸው ተይዟል ማለት ነው። አንቀበልም ያሉ ማለት ነው። የማርያም ታቦት ካልሆነ አንቀበልም አሉ። ሰው ለምንድን ነው የማይቀበለው ከተባለ እገሌ የሚባለው ታቦት ስለሰሚ ነው፣ ገንዘብ አምጪ ነው ተብሎ ስለሚታመን ነው። ይሄ ነው እውነታው። ይሄን ደግሞ ራሳቸው አቡነ ኤርሚያስን የተናገሩትን አንድ መጨረሻ ላሰማችሁና ልጨርስ። እሺ ምን ይላል መሰላል ወይ? የኛ ኤርሚያስ እኮ ሁሉ ጊዜ ደስ ካለው እዚያኛው ኤርሚያስ ይከፋዋል። እሺ ምን አሉ መሰለ? ይሄን በደም ስሙልኝ። አቶ ገሌ ተብለው እስካሁን ይቀድሳሉ፣ እስካሁን ያሳልማሉ ከተባለ መልሱን ከራሳቸው ከአቡነ ኤርሚያስ አቶ ገሌ ተብለው እስካሁን ይቀድሳሉ፣ እስካሁን ያሳልማሉ። እንደምሰማው ገሌ ታቦት ከሆነ ብር ያመጣል ብለው የሚታገሉ አሉ። ታቦት ገሌ ሲሆን ብር ይመጣል ይላሉ። ለምን ከተባለ እነዚህ ካህናቶች በራሳቸው አንደበት ቅድም እንደሰማችሁት የሚያስጠነቁሉም አሉ። ክፍለ ገሌ ነው የሚሉ አንተ ክፍል የሚካኤል ታቦት ነው የሚቀና፣ ለሚካኤል ተሳል፣ ለአንተ ደግሞ አርሴማ ነች፣ ወደ አርሴማ ሂድ እያሉ ያው የሚያስጠነቁሉ አሉ ማለት ነው። ገንዘብ የሚያመጣ ታቦት አለ የሚሉ የሚያስተምሩ ካህናቶች አሉ። ከነዚህ ካህናቶች እንዴት ትቆርባላችሁ እያሉ እየተናገሩ ነው አቡነ ኤርሚያስ ማለት ነው። ስለዚህ እነዚህን ካህናቶች እንግዲህ እንዴት ነው የምንለያቸው የሚለው ደግሞ ሌላ እንግዲህ ጨቃጫቂ ጉዳይ ነው። አሁን አንድ ነን ይላሉ፣ ግን እዛ ውስጥ ሆኖ ካህናቱ መካከል ያለውን ልዩነት አቡነ ኤርሚያስ በዚህ መንገድ አዝነው ይናገራሉ ማለት ነው። ስለዚህ ኦርቶዶክሳውያን ከማን እንደምትቆርቡ ራሳችሁ መለየት አለባችሁ። ይሄ ነው እንግዲህ አቡነ ኤርሚያስ ንግግር። ታቦት አሁንም በድጋሚ የምናገረው ይሄ መሰዊያ ነው፣ ጠረጴዛ ነው፣ የጌታ ስጋና ደም የምንፈትትበት ነው የሚለው ትምህርታችሁ ምንም ውድቅ ነው፣ አይሰራም። ጸሎት ሰሚ መሰዊያ የለም። ጸሎት የሚሰማ መሰዊያ፣ ጸሎት የሚሰማ ጠረጴዛ የለም። በመጽሐፍ ቅዱስ እንደዚህ አይነት ጠረጴዛ አይታወቅም፣ እንደዚህ አይነት መሰዊያ አይታወቅም። በዛው ታቦት እያስጠነቆሉ ከዛ ደግሞ ምን ይሉናል? የኢየሱስ ስጋና ደም ደግሞ እናዘጋጅበታለን ይላሉ ማለት ነው። ማለት ደጋግሜ እንደምናገረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ጥምቀትና ስለ ጌታ እራት የማውራት ሞራል የላቸው። በጭራሽ ሞራል የላችሁ። የራሳችሁ ጳጳስ አቡነ ኤርሚያስ አዝነው እየተናገሩ ነው። ስለዚህ በጣም ጥንቃቄ መደረግ አለበት ለማለት ነው። ለኔ
ቴንኪው በጣም እሺ ሜላይ ተባረክ። ወሳኝ ፖይንት ነው። እሺ ኩኩሻ ሰላም ሰላም ኩኩሻ ኩኩሻ እሺ ዩዘር 143 ስለ ታቦት የማውራት አቅም ያለው ሰው። እሺ ዳግሻይ ሐሳብ አለ? you are free guys ቤካ የምታወሩት ነገር ዳኒ በኋላ ላይ ቪዲዮ አሳያለሁ። አሁን ቀጥሉ፣ ችግር የለም። እሺ ዳጊ እሺ ማስረጃ ስለ ታቦት ማውራት የሚችል ሰው ካለ ቤተክርስቲያኔ ትክክል ናት፣ በታቦት ጉዳይ ላይ ምንም ስህተት የላትም፣ እንከን አልባ ናት የምትሉ ሰዎች ካላችሁ ግቡና ሞግቱ። ይኸው ድል እየሰጠናችሁ ነው ያለው። መሞገት የሚችል ኦርቶዶክሳዊ ካለ ኦኬ፣ ስለ ታቦት ማውራት የሚችል ኦርቶዶክሳዊ ካለ እሺ እሺ ቲጂ አንቺ በጌታ ነሽ አይደል? እንደ በኩራት ነው። አዎ ሰላም እናንተ ይሁን። አሜን። ጠይቀኛል ብዬ ነበረ። በጌታ ነሽ የቤተሽ ቤተሰብነት መስሎ ብዬ ነበር። ምን ልል ፈልጌ መሰላችሁ? ስልኬ አንዴ የስወጣኝ ብዙ ጊዜ ዛሬ እጁን አግኝቼ አዳምጥ ነበረ እና ምን አስታወሰኝ ከነበርኩበት ስቴት። ድምፅሽ ግን ይርቃል። ሶሪ ከፍ አድርጌዋለሁ። ከነበርኩበት ስቴት ቤተክርስቲያን ድሮ ማለት ነው፣ በጌታ ሳልሆን ቤተክርስቲያን ቤዝሜንት ላይ አንድ ሩም ተሰጠና ከዛ ይመለክ ነበር። ከዛ ቄሱ ሌላ ዓለማዊ ነው መሆን ብለው ሄዱ። የሚያገለግሉት የነበሩት ቄስ ላስ ቬጋስ ሄዱ። ሲሄዱ ታቦቱ እየሄደ ከእሳቸው ቤት ነበር የሚያድረው። አሁን እሳቸው ሲሄዱ የት ይደር? ማደር ያስፈልጋል እንዴ? ያኔ እንዴት ግን ቤተክርስቲያን ብቻ መስሎ ማደር የሚገባው የሚል ጥያቄ ሁልጊዜም ጥያቄ ይፈጥርብኝ ነበረ በብዙ ነገር ልጅነትም ጀምሮ እና እስኪ እንየው ተባባል ማለት ነው። እዛ ከአፓርትመንት ነው እየሄደ ያድራል ማለት ነው። እና ያው ሳምንት ይቆያል፣ እሑድ ይወጣል። ተመልሶ ከሳቸው ወደ ቤት ሲሄዱ በመኪናቸው ይዘው ሲሄዳሉ። በቃ ማየት ስፈልግ ነበርና እንዲያው እንየው ስንባባል መቅሰፍት ነው አንቺ እንደዚህ ያለሽ እጅሽ ይቆራረጣል ምናምን ሲሉ እንደው እንየው ይቆረጣል እንየው አትሊስት አለ ማለት ነው እና አይታይም ብለው ከለከሉ። እና አንደኛዋ ልጅ እንዳየች ነገረችን። እኔ ግን አላየሁትም ለእውነት ከሆነ ግን ጌታን ያገኘሁት እኔ በታቦት ነው። እንዴት እንደው በዚሁ ልመስክር። ባለፈውም ለኤርሚዬ ለውድ ወንድሜ ነግሬው ነበር፣ እገባለሁ መሰክራለሁ ብዬ በስልክ ነግሬው ነበረ። እንዴት ነው ያገኘሁት? አገር ቤት ለብዙ ጊዜ ሳልሄድ ቆይቼ በቃ እንደው አገሩ ናፈቀኝና ወደ አገር ቤት መሄድ ፈለኩኝ እና መሄድ የፈለኩበት ሰዓት ደግሞ ጥምቀት ሰሞን መሄድ ፈለኩኝ። ያ ደግሞ በጥምቀት ሰሞን መሄድ የፈለኩት ልጅ እያለሁኝ ጥምቀት ሲሆን ልጆች እናቶች ይወልዱና
ገንዘብ ከሌላቸው ማስጠመቅ አይችሉም። ልጆቻቸውን በቤተ ክርስቲያን የሚሰጥ የለም ምግብ ማቅረብ አይችሉም እና በቃ ይነዋል ስልኬ ብሉቱዝ ነው ዳንዬ ይሰማል? ያ አሁን አሪፍ ነው። እስካሁን ጥሩ አልነበረም። ይቅርታ አሁን ገባኝ። ብሉቱዝ ላይ ሆኖ ነው ፓርክ አድርጌያለሁ። አሁን ማውራት እችላለሁ። በጥምቀት ሰሞን መሄድ ፈለኩኝ። ለምንድን ነው ልጅ እያልኩኝ ልጆች ሊያስጠምቁ ሲሉ ገንዘብ ስለሌላቸው ጥምቀትን ጠብቀው ያኔ ነው የሚያስረጩ ውሃ የሚያስረጩ በድፍረት መናገር እችላለሁ። እና ለዛ ብለውና በዛ ያሳዝኑኝ ነበርና አሁን ግን እስቲ እንግዲህ በዛን ጊዜ ለምን እነዚህ ለክርስትና ልጆቻቸውን ክርስቲያን ለማድረግ ገንዘብ የሌላቸው እንዴት ይታረሳሉ? እንዴ በዛን ጊዜ ሊሄድ እስኪ ድሉን ተጠቅም ያልኩና ያኔ ሄርኩኝ። አሁን እንደ ድሮ አይደለም አሁን ጥምቀቱ ምናምን አሉኝና ከሚሆንበት ቦታ ሄርኩኝ። ያው ጎንደር ተወልጄ ስላደኩ እዛ ከዋናው ሄርኩ ማለት ነው። ያኔ ሳየው ያንን ያቀበት ሬድ ካርፔት እያሉ ያነጠፉ ወጣቶቹ ጉንብስ ቀና ሲሉ ላበታቸው ጠብጠብ ሲል ያን ያህል እንግዲህ ከ2-3 ሰዓት መንገድ በላይ በዛ ቀበት ሽብሸባው ያምራል፣ ወረባው ያምራል። ግን ዝም ብሎ አሁን እንደማየው ከሆነ ያው ኤክሰርሳይዝ ነው ያደረጉት እና ይሄ ነገር እንዴት አሜሪካ ሀገር የለም? እኔ ከግማሽ እድሜ በላይ እዚህ ሀገር ኑር ያለሁ አንድ እንኳን የለም ክርስቲያን የሚበዛበት እዚህ ሀገር ብዬ ጥያቄ ፈጠረብኝና ተመለስኩ ማለት ነው። በታቦቱ ነው እንግዲህ ይሄ ታቦት ጥያቄ ነው። አርስቱ ላይ አይደለም ይቅርታ፣ ግን እንዲሁ ለተንፈስ ብዬ ነው። እዛ ከዚህ መጣሁን ተመለስኩና በቃ ሰርች ማድረግ አለብኝ ብዬ ታቦት ብዬ ስፈልግ ዩቲዩብ ላይ ውድ ወንድም ደግሞ ትዝታው ስለ ታቦት ያቀረበውን አየሁኝና በቃ እየተከታተልኩ አሁንም ሳይ የተቀዳ ቪዲዮ ሳይ ስለነበረ ጌታም ተቀበሉ ሲል መቀበል አልቻልኩም። የተቀዳ ቪዲዮ ስለነ እና በህልሜ ምን አየሁኝ? ታቦቱን ከመፈለጉ በፊት ምን አየሁኝ? ጭቃ ላይ እየተራመድኩኝ በቃ አንድ ግሬን ሳወጣው አንድ ግሬ ሲገባ አንድ ግሬ ሲወጣ ነቃሁኝና ያኔ የዛን ቀለት ስለ ታቦቱ ሰርች ያደረኩ ይገባኛል። ሌላ ቀን ደግሞ በጣም ኃይለኛ በቃ የሆነ የሚደብር ህልም አየሁኝና የሆነ ጉድጓድ ሰው እንደሚቀበርበት ጉድጓድ አካባቢ ነው ድንጋይ ይወረወርብኛል። አሁንም ድንጋይ በቃ ሰው አይደለም የሚወረውረው የሆነ ሰው ሲሞት ሁሉ አይቻለሁ። እንደዛ ነገር ሆኖ ግን ድንጋይ ነው የሚወረወርብኝና ልከላከላለሁ በቀኝም በግራና ያኔ በኃይል ደንግጬ ተነሳውና ከዛ ስራ ቀረሁኝና አሁንም ትዝታውን ስከታተል የዛን ቀለት ያው ጌታም ተቀበሉ ሲል ደስ አለኝ። ግን ምን ፈራሁኝ? ስሜን መጻፍ ፈራሁኝ። አንድ ቁጥር ነው የሚለው የነበር መሰለኝ። ያን ፈራሁኝ። ግን ተንበርክኬ ጌታን ተቀበልኩ። በሚቀጥለው ቀን ደውዬ ነገርኩት። እሱም ዩቲዩብ ላይ አስቀምጦታል። እኔም ኮሜንት ላይ እውነት እንደሆነ ብያለሁኝ። እና የታቦቱ ጉዳይ በጣም የሚገርመኝ ደግሞ አድገናል እንደው አድገንበት ከዛ ውጪ ምንም የለም የሚለው ነገር እየፈራን ነው ያደግነው። ግን ከዚህ ሀገር ወይም ሌላ ሀገር የሚኖሩ ሰዎች እንዴት ጥያቄ አይፈጥርባቸውም? እንዴት ጥምቀት ተብሎ ታቦት ተንጋግቶ አይወጣም የሚለው ጥያቄ የላቸውም ወይ የሚል ነው እኔ የሚገርመኝ። ከዛም እንግዲህ ጌታ ረድቶኛል። ከዛም ደግሞ ዩቲዩብ ላይ ሳዳምጥ ኤርሚየን ሲያስተምር አየሁት። ቀጥታ የት ነው የሚያስተምረው ሲባል ቲክታክ መሆኑን ሳይ ኤርማይ ውድ ወንድሜን እሱን ለመከታተል ብዬ ቲክቶክ ዳውንሎድ አደረኩ ማለት ነው። ተባረኩልኝ። በጣም ነው የምወዳችሁ።
እኔ አሁን በጌታ ሆኜ ተምሬ አሁን ተጠምቄያለሁኝ። ክብሩን ሁሉ ለሱ ይሁን። አሜን። እግዚአብሔር ይመስገን። አመሰግናለሁ። ሰይ እንኳን ጌታ ረዳሽ። አሜን አሜን አሜን። ያንቺ ብቻ ሳይሆን በጣም የብዙ ሰዎች ጥያቄ እንደሆነ አስባለሁ። በተለይ ስለ ታቦት የብዙ ሰዎች ጥያቄ ነው የሚሆነውና የታቦት ጉዳይ ከተመታ ብዙ ሰዎች መዳን ይሆንላቸዋል። ዛሬም ማለት ነው። ዛሬም ብዙ ሰዎች ማለት ነው ቤተክርስቲያኒቷ ታቦት ከሌለ ያው ህንጻው እንደቆመ ነው የሚታወቀው እንጂ እንደ ቤተክርስቲያን ኮንሲደር አታረገውም። ምክንያቱም ታቦት በራሱ የአምልኮ ማዕከል ስለሆነ ማለት ነውና ያለ ታቦት አምልኮ አይፈጸምም፣ አይቀርብም። ወሳኝ ነው። ታቦት ከነገረ ድነት ጋር በደንብ ይገናኛል። ይሄ ግን ትምህርት መጽሐፍ ቅዱስ ውስጥ የለም እያልናችሁ ነው ዛሬ። ቤተክርስቲያኒቷ እንደዚህ ማዕከል አርጋ ዋና አርጋ የያዘችው ጉዳይ መጽሐፍ ቅዱስ ውስጥ የለም። በእግዚአብሔር ቃል ውስጥ የተመረኮዘ አይደለም። እና ዛሬም እንግዲህ እንደ እህታችን ቁርጣችሁን የምታውቁ ሰዎች ትኖራላችሁ ብዬ አስባለሁ። እንደ እግዚአብሔር ቃል ያልሆነ አስተምሮ ነው የታቦት ጉዳይ በእግዚአብሔር ቃል ውስጥ የሌለ የቤተ ክርስቲያኒቷ ዝም ብሎ የፈጠረችው ከእግዚአብሔር ሐሳብ ይልቅ ለጣዖት አምልኮ የሚቀርብ ልምምድ ነው። በዚሁ አንድ ነገር ልናገር። በዚህው አጋጣሚ እኔ ባደኩበት አካባቢ ድሮ ጴንጤ ሲባል እንዳትነኳቸው፣ እንዳታናግሯቸው እነዚህ እያሉ በቃ እያስፈራሩና ለእውነት አይደለም ኢየሱስ ጌታ ነው ብሎ የመሰከረልኝ የለም። እንዳልኩ ጌታን ያገኘሁት በዛው በቃ ያሳየው በራልኝ። ታቦቱ ማለት ምን እንደሆነ ገባኝ፣ አየሁት በቃ እና እንዳትነኳቸው። እኔ የተቀበረ ሩፋኤል ቤተክርስቲያን ጎንደር ልጆቻቸው በጌታ ሆነው አንዲቱ አባቷ ሙቶ ሲቀበር የተቀበረውን ሬሳ ሲያስወጡ ያየው ሰው ነኝ። ልጅቱ በጌታ ስለሆነች የጴንጤ አባት ነው እንደ ልጃቸው ጴንጤ ነው ጴንጤ ልጅ አላቸው ተብለው ሌላ ያ ብቻ አይደለም። አንድ ጊዜ አባራ ጊዮርጊስ የሚባል እንግዲህ ጎንደር እዛ ተወልደ ያለ ቲጂ እንግዳ ስላስቀመጥን እንቀጥላለን። እሺ እናወራለን፣ እንነጋገራለን። ጥሩ እንግዳ ስላስቀመጥን መልስ